ርዕዮተ ዓለማዊ ፍልስፍናን ምንጭ ያላደረገ ፖሊሲና ፕሮግራም ሊኖር ይችላል ያለበት ሀገር አለ ተሞክሮ አለ አድርጓልኮ ከሁሉም ከነበሩት ርዕዮተ ዓለሞች ለሀገራችን የሚበጁትን እንወስዳለን ነው ብፌ የሆነ ማለት ነውና የሀገራችን ችግሮች ብፌ ናቸው ራሳቸው በጣም የተለያዩ ናቸው ሁሉን በማስደሰት ሂደት ውስጥና ፍላጎት ውስጥ ደግሞ ሁሉንም ማጣት እንዳይመጣ መነሻው ራሱ ስተት ነው አንድ ባበራዊ መሰረት ብሎ ነገር የለም እንዳንለያይ ሆነን ተሰናስነናል ማለት እኮ ማስገደድ አይሆንም ወይ አህዳዊ ስርዓትን መድገም አይሆንም ወይ በቅንነት ማሰብ ካለ ዳይሬክት ትራንስሌሽኑ አንደኛ ተዋልደናል ተጋምደናል ተዋህደናል የሚል ነገር ያቀረቡ ግን ህዝቡን ሲሰሩለት የከረሙ ኃይሎች እንደነበሩም ግልጽ ነው ይሄን ትችት የሚያቀርቡ ሰዎች እንዲህ አይደለም እንጂ እንዲህ መሆን አለበት ብሎ ማቅረብ የለባቸው ያለውን አጠቃላይ ሶማሌ ክልል ማህበረሰባዊ ቡራቡሬነት የሚያሳይ ያወቃቀር አይደለምና ጉንጭ አልፋን የተባለው ነገር በሶማሌ ዘንድ ትንሽ ማይኖሪቲ ነን ሌሎች መንገድ ካገኙ ይውጡናል የሚል ፍራቻ እንዳለ መታወቅ አለበት በህዋት የበላይነት የሚመራው አካል አሁን ተደምስሷል የሚል እሳቤ ነው ያለው ነገር ግን እሱ ያዘጋጃቸው ሰነዶች አልተደመሰሱም አሁንም አሉ አንድ ግለሰብ እዚህ ተቀምጦ ፕሬዝዳንትም ፖሊስም ዳኛም የሆነበት አሰራር ቀርቶ ሁሉም ተቋማት የራሳቸውን ስራ እንዲሰሩ ተደርጓል ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ 0945 24 14 17 ይደውሉ። ርዕዮተ ዓለም አለመሆኑንም እርሶ ጠቅሰው ነበርና ምንድነው መደመር ምንድነው ሀገሪቷ በምንድነው እየተመራች ያለችው መደመር ማለት መንገድ ነው የምንሄድበት መንገድ ሀገሪቷ የምትመራበት ፍልስፍናም ልትለው ትችላለህ የፖለቲካ አስተሳሰብ ልትለው ትችላለህ መንገድ ልትለው ትችላለህ ግን ፍልስፍና ደግሞ ላለመሆኑ በጣም መከራከሪያ ያድርገው ብዙ ሰዎች የሚያቀርቡት ነገር አለ አሁን ጥሪው ርዕዮተ ዓለም ይሁን አይሁን ሳይሆን ለምሳሌ መደመር መነሻ ያደረጋቸው መሰረተ ሐሳቦች መጽሐፉ ላይ እንደተመለከትነው የተፈጥሮ ህግና እሴቶችን ብቻ ነውና የማህበራዊ እድገት ህግጋትና የፖለቲካዊ ኢኮኖሚ ይዘት የለውምና ስለዚህ መደመር ፍልስፍናም ፖለቲካም አይደለም የህብረተሰብ መሰረታዊ ችግሮችን የመተንተንም ይሁን መፍትሄ ማምጣት ብቃት የለውም በሱ ደረጃ አይደለም የሚያመላክተው ስለዚህ ፍልስፍናም አይደለም ርዕዮትም አይደለም ስለዚህ መንገድ ነው ብሎ ነገር ምን አይነት መንገድ ነው የሚል ማስተሳሰብ ይነሳልና እዚህ ላይ ምንድነው ያሉት አስተያየት አንደኛው ፓርት እንዳልከው የህብረተሰባችን በተለይ በኢትዮጵያ ውስጥ ያለው ህብረተሰብ የማህበራዊ አንዳንድ አኗኗራችንን አስተሳሰባችንን ከበር ያደርጋል ፈርስት ፓርት እንዳየው በተለያዩ ጊዜያት በህብረተሰብ ውስጥ የታዩ ዝንባሌዎችን የማህበረሰብ ዝንባሌዎችን ይዳስሳል ቀጥሎ የፖለቲካ ታሪካችን በአጭሩ ወደ ኋላ አይቶ ምን እንማራለን የሚል ሐሳቦች ያነሳል በዋናነት ያው ሁሉ ጊዜ ማፍረስን ችግራችን ሁሉ ጊዜ ማፍረስ እንደነበረ የሚል መደምደሚያ ላይ የሚደርሰውና ያ ደግሞ ተገቢ እንዳልነበር ሁሉ ጊዜ ከማፍረስ የስርዓቶችን ለወጡ ከድሮ ስርዓት ጥሩ የሆኑትን ማስቀጠል አዲስ ነገሮች ደግሞ ከጊዜው ጋር የሚሄዱ መጨመር የሚል እሳቤ ያለው አይነት መደምደሚያ ያለ ከዛ በመቀጠል የኢኮኖሚ ፖሊሲዎች ላይም ምን አይነት አቅጣጫ መያዝ አለብን በተለይ በአገራችን በኢትዮጵያ ውስጥ የግል ሴክተሩንና የመንግስትን የኢኮኖሚ ይዞታ እንዴት ነው መሄድ ያለበት እንዴት ነው ማድረግ ያለብን የሚለውን ሐሳቦች እና አቅጣጫ ያስቀምጣል
ከዛ በተረፈ በውጭ ጉዳይ ፖሊሲያችን ላይ ደግሞ የነበሩ አስተሳሰቦችንና መኖር ያለባቸውን ደግሞ ይዘረዝራል። ስለዚህ ከዚህ አንጻር ሁሉንም የነካካ ይመስለኛል። አዎ መነካካት ብቻ ሆነ ነው አሁን ብዙዎች የሚያነሱት በመነካካት ሀገር ይመራሉ። ለምሳሌ ርዕዮተ ዓለም ወይም ፖለቲካ የሚባለው ነገር የአንድን ሀገር ፖለቲካ፣ ኢኮኖሚ፣ ባህላዊ ሁኔታውን ተፈጥሮንም ጭምር የምንረዳበትና የምንተነትንበት አጠቃላይና ሁለገብ አስተሳሰብ ነው በሚል ይቀመጣል። መደመር ምንድን ነው የሚለው ላይ እዛው መጽሐፉ ላይ በግልጽ ግን የተመለከተው ያለፉትን ድሎች ማስፋት፣ ስህተቶችን ማረም፣ የመጪውን ትውልድ ጥቅምና ፍላጎት ማሳካት ነው በሚል ነው የቀረበውና ይሄ ደግሞ ግምገማና እቅድ ነው። የአንድን ሀገር መነሻና መድረሻ በትክክሉ ለይቶ አይቶ አስልቶ ዛጋ ሊያደርስ ሊያሻግር የማይችል አስተሳሰብ ነው ብለው ነው የሚከራከሩትና ይሄ በእርግጥ መንገድ ነው አስተሳሰብ ነው ማለት ይቻላል። ከእቅድና ከግምገማ የሚዘል ፋክቶች እንደውም አስተሳሰቦች አሉት መደመር። እቅድም ግምገማም አይደለም መንገድ ነው ስልህ እንደ ፍኖተ ካርታም ማየት ትችላለህ። ያ ማለት ሁሉንም ነገር እዛ ውስጥ ይገባል ማለት አይደለም። ለምሳሌ አሁን በኢኮኖሚ ዙሪያ ላይ በርካታ ከዛ በኋላ በመንግስት ደረጃ በብልጽግና ማኒፌስቶ ደረጃ የወጡ የኢኮኖሚ ፖሊሲዎች አሉ እና አቅጣጫዎች ተቀምጠዋል። እነዛ መጽሐፍ ውስጥ መግባት የለባቸው። ስለዚህ ጀነራል ኮንሰፕቶችን ዋና መርሆችንና አቅጣጫዎችን የምታስቀምጠው እንጂ በአይዲዮሎጂም ቢሆን አይዲዮሎጂ ርዕዮተ ዓለም በሚባለውም ቢሆን በአንድ ገጽ የሊበራሊዝምን አይዲዮሎጂ መጻፍ ይቻላል። ያ ማለት የሊበራሊዝም አይዲዮሎጂ ቤዚካሊ ፍሪደም ኦፍ ስፒች፣ ፍሪደም ሚዲያ ኢንስቲትዩሽን ነጻ እንዲሆኑ፣ መንግስት ሶስቱ የመንግስት አካላት እንዲለያዩ የሚሉት ነገሮች በአንድ ፔጅ መጻፍ ይቻላል። ያ ማለት አንድ ፔጅ ስለተጻፈ ርዕዮተ ዓለም ማለት አይደለም። ስለዚህ አቀማመጡ ሲንተሳይዝ ተደርጎ በአጭሩ ይቅረብ እንጂ ከዛ ላይ እንደ መነሻ ሆኖ እንደ በኋላ የሚዘረዘሩ የኢኮኖሚክ ፖሊሲዎች፣ የፖለቲካ አቅጣጫዎች፣ የውጭ ጉዳይ ፖሊሲ፣ የማህበራዊ ፖሊሲዎች ተዘርዝረዋል እና በሴክተር ደረጃ የፖሊሲ ሆኖ ቀጥለዋል እኮ። ግን ያለ ርዕዮተ ዓለማዊ ፍልስፍና ርዕዮተ ዓለማዊ ፍልስፍናን ምንጭ ያላደረገ ፖሊሲና ፕሮግራም ሊኖር ይችላል። ያለበት ሀገር አለ፣ ተሞክሮ አለ። አድርጓል ምን እኮ ርዕዮተ ዓለም አይደለም ብለው እርሶ ስለተናገሩ ብዬ ነው። በቀደም ርዕዮተ ዓለም አይደለም ብለው እርሶ ስለተናገሩ እኮ ያለ ርዕዮተ ዓለም መነሻ ነው ያልኩ አይደለም እንዴ? ያደርጋል እኮ ችግሩ አንዱን ርዕዮተ ዓለም ሙጥኝ ብለን አንይዝም ነው እንጂ ዞሮ አሁን ብታየው በኢኮኖሚክ ፖሊሲው ሴክተር ከሊበራል አስተሳሰቦችና የኢኮኖሚክ ፖሊሲዎች ከማርኬት ፖሊሲ የተወሰዱ ሀሳቦች አሉ። ሊበራላይዜሽን የመንግስት ሴክተሩን ሊበራላይዝ እናድርግ ሲባል ከዛ የተወሰደ ነው። በሌላ በኩል ደግሞ በሶሻል ዲሞክራት አካባቢዎች ደግሞ የህብረተሰቡን ፍትሃዊ አኗኗር ለማስተካከል ወደ ሶሻሊዝምም ሊጠጋ የሚችሉ አንዳንድ አስተሳሰቦችም ይወሰዳሉ። የህዝቡን ኢኳሊቲ ለመጠበቅ የህዝቡን እኩልነት የኢኮኖሚክ እኩልነት ለመጠበቅ። ስለዚህ ርዕዮተ ዓለም አይደለም ሳይሆን ከሁሉም ከነበሩት ርዕዮተ ዓለሞች ለሀገራችን የሚበጁትን እንወስዳለን ነው። እንግዲህ ከዚህ በተጻራሪ የሚቀርበው አርጉመንት ለምን ይሄን እናደርጋለን ለምን አንዱን አጥብቀን አንይዝም ከሆነ በዛ መልክ መቅረብ አለበት እኮ። ገብቶኛል ማለት ብፌ የሆነ ማለት ነውና ከሁሉም ነገር ተወስዶ እንዲያርጎ የተሳካለት ሀገር አለ? እስቲ እንደው ተሞክሮ እስቲ ቢነግሩኝ ፍልስፍና እስቲ። እና ቢፌ መሆኑ ምንድነው ችግሩ ነው? የሀገራችን ችግሮች ቢፌ ናቸው፣ ራሳቸው በጣም የተለያዩ ናቸው። ለእያንዳንዱ ከነበሩና ከተሞከሩት አስተሳሰቦች እና አይዲዮሎጂዎች ጠቃሚ አድርገን የምንወስደው ወስደን አፕላይ ማድረጉ ምኑ ላይ ነው ክፋቱ? ቀልብ ለመሰብሰብ የሰውን ቀልብ ለመግዛት አስባችሁ ከዚህም ያም እንዳይከፋው ሁሉንም ለማስደሰት መንግስት ሲኮን ሁሉንም ማስደሰት አይቻልም። አንድ ማህበራዊ መሰረት ይኖራል። ከዚያ በኋላ ግን ሁሉን ማሳተፍ ይቻል ይሆናል እንጂ ሁሉን ማስደሰት አይቻልምና ሁሉን በማስደሰት ሂደት ውስጥና ፍላጎት ውስጥ ደግሞ ሁሉንም ማጣት እንዳይመጣ በሚል ነው ስጋታቸውን የሚገልጹት። እዚህ ጋር አሁን የሚታይ አንዱ ችግር አንድ ማህበራዊ መሰረት ነው የሚኖረው የሚለው ላይ አልስማማም። ለምን የትኛው እንደ ኢህአዴግ ጊዜ አርብቶ አደሩ ነው ማህበራዊ መሰረት ተብሎ ምሁራኑ የከተማ ሰራተኛው መጣል አለብን ማለት ነው?
እና መነሻው ራሱ ስህተት ነው። አንድ ማህበራዊ መሰረት ብሎ ነገር የለም። የኢትዮጵያ ህዝብ ሁሉ ነው መሰረታችን። የኢትዮጵያ ህዝብ ደግሞ ማህበራዊ ኑሮ እና የህይወት መሰረቱ የተለያየ ነው። ገበሬ አለ፣ የመንግስት ሰራተኛ አለ፣ ምሁር አለ፣ ነጋዴ አለ፣ የፕሮፌሽናል አሶሲዬሽን ውስጥ የሚሰሩ አሉ። የሁሉም ፍላጎቶችን እና የሁሉም ጥቅሞች ለማስተናገድ እንገደዳለን። ከዛ አንጻር ከዚህም የሚጠቅሙን መውሰዱ ጥቅም እንጂ ክፋት ያለው አይመስለኝም። በመደመር እሳቤ መነሻ ሀሳቦች ገጽ 4 ላይ ምን ይላል? በመደመር መነጽር ሲታይ የሰው ልጅ ፍላጎቶች ተደማሪ ባህሪ እንዳላቸው መረዳት ይቻላል። በአንድ በኩል ፍላጎቶቹ እርስ በርስ የተሳሰሩና ተደማሪ ፍላጎቶች ሲሆኑ፣ በሌላ በኩል ደግሞ በመካከላቸው ተቃርኖ ስላለ ሰዎች ፍላጎቶቹን በተናጠል ሳይሆን በመደመር ብቻ ሊያሷኳቸው የሚችሉ ናቸው በሚል ቀርቧልና ይህንን ሀሳብ የሚተቹ ምሁራኖች ምን ይላሉ? ኪራይ ሰብሳቢውና ሙሰኛውን በዘረፋ በህገ ወጥ መንገድ መበልጸግ የሚሻው እና ብዙሃኑ ደግሞ ሰርቶ አደሩ በላቡ በውድድር የሚያምንና የሚሰራ ጭቁን የብዙሃን ህዝቦችን ፍላጎቶች እና ጥቅሞች ከኪራይ ሰብሳቢ ፍላጎትና ጥቅሞች ጋር እንዴት ይታረቃል? በማስታረቅ ኢኮኖሚያዊ ሽፋን ለጥቂት ኪራይ ሰብሳቢዎች ጥቅም የቆመ ስርዓት ወይም ማስተሳሰብ ነው መደመር። ፍላጎቶችን ሁሉ ተቃርኖ እያላቸው በዚህ ጋር በላቡም ያድራል፣ እዚህ ጋር ኪራይ ሰብሳቢው ኃይል አለ። እነዚህ በማስታረቅ ሽፋን ለዚህኛው ለሙሰኛው አካል የቆመ ስርዓት ወይም ማስተሳሰብ ነው የሚል ሀሳብ ያነሳሉና እዚህ ላይ ያለው አስተያየት ይኖራል። ከተጻፈበት አውድ ውጪ የተተረጎመ ይመስለኛል። ያ አይመስለኝም። አሁን ያንን ያ ስቴትመንት ወይም ያ አባባል ግልጽ ካልሆነ ሞር ግልጽ ይደረግ። ምን ለማለት ተፈልጎ ነው? የተለያዩ ተቃርኖችን የተለያዩ እንትኖችን በማስታረቅ አብረን እንሄዳለን ሲባል የትኞቹ ናቸው ተብሎ እስቲ ዘርዘር ይደረጉ ተብሎ መጠየቅ ያባት ነው። እሱን ሳይደረግ ግን ከዛ ውስጥ ትርጓሜ ወስዶ የራስህን ኢንተርፕሪቴሽን የራስህን አገላለጽ እዛ ውስጥ አስገብተህ ይሄ ማለት ሌባውንና ንጹሁን እናስታርቅ እያለ ነው መደመር ብሎ የሚል አካል ካለ ያ የራሱ አባባል እንጂ የመደመር አባባል ነው ብዬ አላምንም። ሌላ እዚሁ መደመር ላይ የኛ የኢትዮጵያውያን አንድነት እንዳንለያይ ሆኖ የተጋመደ የተሰናሰለና የተዋሃደ ነው በሚል የቀረበ ነገር አለ እና እንዳንለያይ ማለት ለምሳሌ አንድ የሚያደርገን ታሪካችን ነው፣ ባህላችን ነው፣ እሴታችን ነው የሚል ነገር በማአት ቦታዎች ላይ ሰፍሯል መደመር ላይ እና እንዳንለያይ ሆነን ተሰናስነናል ማለት እኩል ተሳትፎና እኩል የፍትሃዊ ሀብት ተጠቃሚነት እስካልኖረ ድረስ ማን ነው የሚያስገድደን? ማለት እንዳንለያይ ሆነን ተሰናስነናል ማለት እኮ ማስገደድ አይሆንም ወይ? አህዳዊ ስርዓትን መድገም አይሆንም ወይ? ምክንያቱም እኩል ተሳታፊ እስከሆንን ድረስ እኩል ተጠቃሚ እስከሆንን ድረስ በሃይማኖት በእምነት በሌሎችም የእኩልነት መብቶች እስካልተረጋገጡ ድረስ እንዳንለያይ ሆነን ተሰናስነናል ብሎ ነገር ምን ማለት ነው? ማስገደድስ አይሆንም ወይ? አሁን የገለጽክልኝ አባባል ችግር አይታየኝም። አሁን ከዚህ የምረዳው አሁን ከምትጠይቅን ጥያቄዎች የምረዳው የተጻፈውን ሳይሆን የተጻፈው ለማለት ፈልጓል ተብሎ ሰዎች ይሄን የሚተቹ መደመርን የሚተቹ አሁን እኔ ሰዎች የተቹትን ሳይሆን ይሄ ተጽፏል እኔ አንብቤዋለሁ። አሁን እዛ የተጻፈው ላይ ለምሳሌ እንዳንለያይ ሆኖ ተሰላስነናል ሲባል በቅንነት ማሰብ ካለ ዳይሬክት ትራንስሌሽኑ አንደኛ ተዋልደናል እንደ ኢትዮጵያዊ ብዙ ቦታ በሃይማኖትም በብሔርም የሚለያዩ ሆነው ተዋልደዋል። በኢኮኖሚክ ተሳስረዋል። በታሪክ አንድ ሀገር ሆኗል። በአንድ አገር ውስጥ የምንኖረው የጋራ ሀዘኖችና የጋራ ምንድነው ደስታዎችን አብረን እናከብራለን። በዚህ መልክ አብረን ስለሆን አብረን እንሁን የሚል ነው እንጂ በህገ መንግስቱ ውስጥ የተጻፉ ኦሬዲ አንድ የኢኮኖሚክ ማህበረሰብ እና አንድ የፖለቲካ ማህበረሰብ ለመፍጠር መደረግ ያለባቸው እኩል ተጠቃሚነት እኩል ሪፕሬዘንቴሽን በገጽታ ናሽናል ካራክተሩ ላይ ሁሉ መታየት ያለበት የሚሉ የተዘረዘሩ ነገሮችን እዚህ ላይ መድገሙ ምንድነው ጥቅሙ? ኦሬዲ የተጻፉ ግልጽ የሆኑ ነገሮች አሉ። ግን ፖለቲካ ውስጥ አንዳንድ ጊዜ ልክ ነው። ይሄ አሁን ብልጽግና ብቻ ሳይሆን ሌሎች አካላትም ይሉታል፣ በተግባርም ይታወቃል። ተሰናስነናል፣ አዎ ተዋልደናል። ነገር ግን ደግሞ ያለፉት 27 ዓመታት ወይም ከዚህ ከለውጡ አስቀድሞ የነበረው ስርዓትም ተጋምደናል፣ ተዋህደናል የሚል ነገር እያቀረቡ ግን ህዝቡን ሲሰሩለት የከረሙ ኃይሎች እንደነበሩም ግልጽ ነው።
ተመሳሳይ ነገር እንዳይደገምባቸው ተዋህደናል ተጋምደናል በሚል ሽፋን የነበረው አይነት ነገር ቢመለስብን የሚል ስጋት ቢኖር ይገርማል። ምን ችግር አለው እንደዚህ ቢታሰብ? የነበረው ሁኔታ እንዳይመለስ ጥንቃቄ እናድርግ፣ ችግር የለውም፣ ጥሩ ነው። የተጻፈው አባባል ግን ቅድም የጠቀስክልኝ እንዲህ ሆነን እንዳን ላይ ሆነን ተፈጥረናል ሲባል የሚሰጠው መልእክት የህዝቡን አንድነት ማጠናከር ነው እንጂ ከነበረው ትርክት ለምሳሌ ሁሉ ጊዜ እንዲህ ካልሆነ እንዲሆን እንለያያለን ከምትለው የተሻለ ነው ብዬ አስባለሁ። ስለዚህ ትክክል ነው ትክክል አይደለም የሚለው ብቻ ሳይሆን መንፈሱ የተሻለ ነው ከነበረው ሁኔታ አንድነትን የሚሰብክ ነው ብዬ አስባለሁ። ለምሳሌ መደመር ርዕዮተ ዓለም አይደለም። መደመር ሁሉ እንትኖችን የማይታረቁ እንትኖችን ላስታርቅ ይላል የሚሉ ትችቶች እየቀረቡ እንዳለ ነግረኛል። ይሄን ትችት የሚያቀርቡ ሰዎች እንዲህ አይደለም እንጂ እንዲህ መሆን አለበት ብሎ ማቅረብ የለባቸው። ለምሳሌ በራሳቸው አይዲዮሎጂያችን ይሄ መሆን አለበት። ሌላው በተለይ እርስዎ ወደዚህ አመራርነት ቦታ ላይ ከመጡ በኋላ ፓርቲውን ጭምር ለሁሉም ክፍት እንደሚያደርጉና የመንግስትም ስራ አቃፊ የሆነ አይነት አደረጃጀት ሊኖረው እንደሚችል አውስተው የነበረውን ጉዳይ ያነሱ አሁንም በአካባቢ አስተዳዳሪነት ላይ በአካባቢው ያለውን የማህበረሰባዊ ቡራቡሬነት አያሳይም። የአካባቢ አስተዳደር ማለት በቀበሌ እስከ ታችኛው መዋቅር ድረስ ያለውን አጠቃላይ ሶማሌ ክልል ማህበረሰባዊ ቡራቡሬነት የሚያሳይ አወቃቀር አይደለምና ጉንጭ አልፋ ነው የተባለው ነገር በሚልም የሚነሳ ነገር አለ። ሐሳቡት ምንድነው? ትክክል ነው። እሱ በአስተሳሰብ ደረጃ የሶማሌ ክልል ነዋሪዎች መብት ሁሉም ቢጠበቅ ቆንጆ ነው። ነገር ግን ይሄ ጉዳይ ዴሊኬት ነው። እንደተባለው ዝም ብሎ በአንድ ግለሰብ ሐሳብ ወይም በተወሰነ ቡድን ሐሳብ ሳይሆን ህዝቡ ለዛ ዝግጁ እንዲሆን ማዘጋጀት ያስፈልጋል። ያ ውይይት ተደርጎ ተነጋግሮ የአሰራሮች እና እንትኖች ካልተፈጠሩ በስተቀር እንኳን ሶማሌ ያልሆነ ማህበረሰብ ቆርጦ በሶማሌው ማህበረሰብ ውስጥም አልተካተትንም የሚለው ገና ነው፣ አሁንም ያለ ነው። ከፓርቲ ለሁሉ ክፍት መሆን አንፃር ይሄ በብልጽግና ውስጥ እየተደረገ ያለው ዲስከሽን ነው። ስለዚህ ያ ዲስከሽን ሲቋጭ እና አቅጣጫዎች ሲቀመጡ የምናየው ይሆናል። እንደ አስተሳሰብ ግን በሶማሌ ዘንድ ትንሽ ማይኖሪቲ ነን፣ ሌሎች መንገድ ካገኙ ይውጡናል የሚል ፍራቻ እንዳለ መታወቅ አለበት። ስለዚህ ዝም ብሎ የግለሰብ መብት አንድ ቦታ ላይ ማስከበሩ አይደለም፣ የመዋጥ ፍራቻ እንዳላቸው የፌዴራሉን አጠቃላይ ብልጽግና አንተን እንደ ክልል አሁን ባለንበት ደረጃ የዚህ የለውጡ አስተሳሰብ በበላይ አመራሩ አይምሮ ላይ ነው በተግባር የሚገለጽ ተቋማዊ ቅርጽ ካለው እስኪ እሱን በማሳያ እዚህ እንደ ክልል ከተቋማዊ ግንባታ ጋር አያይዘው ለውጡን እርስዎ ብዙ ጊዜ ያብራሩታል። ዋናው ነገር ለውጥ ሲባል የተቋም ግንባታ ነው የሚል ነገር ይነሳልና ሰሞኑን በነበረው ክርክር ላይም ወደ በኋላ እናያለን። ለምሳሌ ከምርጫ ቦርድ ጋር ከመሳሰሉት ጋር አያይዘው አብነት እያነሱ ሲከራከሩ ነበርና እንደ ክልል ከተቋም ግንባታ አኳያ ያላችሁበት እንደ ክልል እንግዲህ ለውጡ ተቋማዊ መሆን አለበት ሲባል ተቋም ማለት እንትን ነው። አንደኛ ግለሰቦች፣ ትክክለኛ ግለሰቦች ቦታቸው መያዝ አለባቸው። ሁለተኛ ህጎች እና መሪዎች ፕሬዲክቲብል የሆኑ ሁሉም ያወቃቸው በግለሰብ ፍላጎት ማይቀያየሩ ህጎችና አሰራሮች ተግባራዊ መሆን አለባቸው። ሶስተኛው ደግሞ በሁለቱ ምክንያት ሁለቱ ህጉንና ግለሰቦቹ ትክክለኛ ግለሰቦቹ በሚፈጥሩት መስተጋብር የሚፈጠረው ባህል ነው። ካልቸር ኖርምስ የሚባሉት ናቸው። በእኛ ጋር ግለሰቦቹን በየተቋሙ
ተቋሙን ሊገነቡ የሚችሉ ሰዎችን የሰበሰብን ያለ ነው። እንግዲህ ተቋም ሊገነባ የሚችል ሰው አንደኛ እውቀት ያለው ስለዛ ተቋም ዳኛ ከሆነ ዳኝነት የሚያውቅ የፖሊስ ሙያ ከሆነ ፖሊስ ሙያ የሚያውቅ የትምህርት ተቋም ከሆነ ትምህርትን ተያያዥነት ያለው በዛ ደረጃ በከፍተኛ ደረጃ እያንዳንዱ ተቋም ራይት ፒፕል በትክክለኛ ሰዎች እንደሙሉ ጥረት አድርገናል። ይሄ ተደርጓል። አሰራሮችና ህጎቹ ወጥተው ክትትል እንዲደረግባቸው ሁልጊዜ እየተፈጸሙ ነው ወይ የሚሰሩ ስራዎች የመንግስት ባለስልጣኖች የህብረተሰቡ ጋር ያላቸው ግንኙነታቸው ምንድነው እንዴት ነው የሚሰራው የሚባለው ደግሞ እየተሰራበት ነው ያለው። ከዚህ አንፃር እንደ ምሳሌ መውሰድ የሚቻለው ለምሳሌ የህዝባችን ትልቁ ችግር ሙስናና በሶማሌ ማህበረሰብ ውስጥ ትልቅ ችግር የልማታችን ወራ የሚያስቀሩ ጉዳዮች አንደኛው በዘመድ ምናምን መቅጠር ኔፖቲዝም የምትለው እና ሙስና ብልሹ አሰራር እነዚህ ናቸው የመንግስታችን ስርዓታችን አብዛኛው በታሪካችን ጉዳቶች ነበሩ። እነሱን ለማስተካከል ተቋማት ሲባል የኦዲት ፈንክሽኒንግ የሆነ የኦዲት ተቋም ያስፈልጋል። ፓርላማው ኦቨርሳይት መኖር አለበት። ሚዲያው ነፃ መሆን አለበት። እነዚህ ችግሮችን ለህዝብ የሚያወጡ እና መንግስትን አጣብቂኝ አመራር ላይ ያሉ ሰዎችን አጣብቂኝ ውስጥ ከተው ይሄ ችግር የተፈጸመ ብለው የሚያቀርቡ እንትኖች አሉ። ይሄ በከፍተኛ ደረጃ ተሻሽሏል። ሚዲያው ነፃ ነው። ፓርላማው ፕሮጀክቶችን በቋሚ ኮሚቴ በኩል እየሄደ እያየ መንግስትን ያፋጥጣል። በእንትን ደረጃ የኦዲት ቢሮ ድሮ ባልነበረው ሁኔታ የተደራጀ ነው በከፍተኛ ደረጃ። የአቃቤ ህግ እንዲሁም ማለት የፍርድ ቤቶች ነፃነት ተከብሯል። ስለዚህ ይሄን እያደረግን ስለሆነ አሁን ክልሉ አንድ ግለሰብ በተለይ በእኛ ደረጃ በሶማሌ አካል ስታይ ግልጽ ነው። አንድ ግለሰብ እዚህ ተቀምጦ ፕሬዝዳንትም ፖሊስም ዳኛም የሆነበት አሰራር ቀርቶ ሁሉም ተቋማት የራሳቸውን ስራ እንዲሰሩ ተደርጓል። ከዛ ጋር እንግዲህ ያልነበረ ባህል ስለሆነ አብሮ የሚፈጠሩ ጉድለቶች ይኖራሉ። አንዳንዱ ፓወሩን አቢዝ ያደርጋል። አንዳንድ ቦታ ላይ የክትትል ችግሮች እንዳሉ የተጠያቂነት ጉድለቶች እንዳሉ ራሳችንን ገምግመን እርምጃዎች እየወሰድን ያለበት ሁኔታ ነው ያለው። ከተቋም ግንባታ አንፃር በጣም ጥሩ ጅምር ነው ያለው። በተለይ በገጠር አካባቢ ባለፈውም ጊዜ እኔም ጎብኝቻለሁ እንዳየሁት በተለይ በዚህ በመንገድ በድልድዮች በትምህርት ቤቶች የተሻለ በሌላ ሚዲያ ላይ መስክሬዋለሁ። በዚህ 3 ዓመት ውስጥ የተሻለ አፈጻጸም አብዛኛው ክልል ፖለቲካ ላይ ሰላም ማስከበር ላይ ተወጥሮ ባለበት ሁኔታ ላይ የተሻለ አፈጻጸም ያለው ክልል መሆኑን ምናልባት ተመልክተውት ከሆነ እኔም መስክሬያለሁ ስላየው። ጅጅጋ ከተማ ላይ ግን አሁንም ስመጣ የዛሬ ዓመት አካባቢ ተገናኝተናል ይመስለኛል። ብዙም ለውጥ አናይምና ምንድነው ያለው ነገር? የልማቱን ስራ ዳርዳሩን ሌሎች ዞኖች ላይ በጣም በምትንቀሳቀሱት ልክ እየሆነ አይመስለኝም ወይ? እይታዬ ይሆን እንዴት ነው? እስኪ ንገሩ። ያው እንዲያውም ብዙ ሰው የሚያመሰግነኝ ጅጅጋ ላይ ነው። እንዴት እንደላይ አላውቅም። ለምሳሌ እንግዲህ አንድ ቦታ የጎደለውን የምትሞላው እና ጅጅጋ ስናይ የመጀመሪያው ትልቁ ችግር የነበረው መንገድ ነው። ከተማ ውስጥ ባለፉት 27 ዓመታት ወደ 10-11 ኪሎ ሜትር ነው አስፋልት መንገድ የነበረው። አሁን 28 ኪሎ ሜትር አስፋልት ከተማ ውስጥ የተሰራ ነው። በዚህ 3 ዓመት ውስጥ ያለቁ አሉ። የዩኒቨርሲቲ መንገድ አለ። አይርደጋ ሄደሃል? ወደዛ አካባቢ የዩኒቨርሲቲው ጋር አልሄድኩኝም። ይሄኛው አሁን የመጣውበት መሰለኛው አይቼዋለሁ። ይሄ ብቻ ድሮ ነበረ መንገዱ። አሁን ወደ አዲስ መንገድ አይቻለሁ። ዛሬ እሱ ብቻ አይደለም 4 ናቸው እንደዛ የተሰሩት። እና እንግዲህ ለንጽጽር ከ10 ኪሎ ሜትር በ30 ዓመት ወደ 28 ኪሎ ሜትር አስፋልት ነው እየሰራን ያለ ነው። ያለቀው ወደ 10 ምናምን 12 አካባቢ አልቋል ኪሎ ሜትር። እስከ ጁላይ እስከ ሐምሌ ድረስ የሚያልቅ ተጨማሪ መንገዶች አሉ። አሁን የሚጀመሩ ደግሞ አሉ። ስለዚህ ከጅጅጋ አንፃር መንገድ ላይ ከፍተኛ ለውጥ እንዳለ ህዝብ ይመሰክራል። በሁለተኛ ደረጃ ጅጅጋ 2 ሃይ ስኩል ነው የመንግስት የነበረው፣ 3 ተጨምሯል። 2ቱ በቀዳማዊት እመቤት ነው። ስለዚህ እኛ በጀት የያዝነውን ወደ ሌላ ቦታ አዙረናል። ቀዳማዊት እመቤት እዚህ መጣ 2 ትምህርት ቤቶች ለሶማሌ ክልል እሰራለሁ ስትል እኛ 2 ትምህርት ቤቶች ጅጅጋ ላይ ለመጨመር 3 ነበር ያሰብነው። ስለዚህ 2ቱን ትምህርት ቤቶች ወደ ሌላ ቦታ አዛውረን 2ቱን በቀዳማዊት እመቤትና 1 ተጨማሪ በክልሉ ተሰርቶ ዛሬ 5 ነው ያለው። ከ2 ሃይ ስኩል ወደ 5 ማለት ነው። እሱንም ሄደህ ብትጎበኝ ደስ ይለኛል። ሁሉም ስላለቁ ማለት ነው። 1 ፕራይመሪ ሆስፒታል ተጨምሯል ከተማ ውስጥ እኔ ካየው በኋላ ማለት አንተ ካየህ በኋላ 1 ፕራይመሪ ሆስፒታል አብሌላ የሚባል ከተማው አካል ላይ ተጨምሯል። የውሃ አቅርቦቱ ወደ 10 የውሃ ጉድጓዶች ተቆፍረው
ከተማው ህዝቡ በጣም እያደገ ስለሆነ ተመጣጣኝ ስለሆነ የህዝቡ ያለውና ውሃው ተሰርቷል። በድርቅ ጊዜ ግን በጣም ችግር ገጥሞናል። ምክንያቱም ከተማው የሚያስፈልገው ወደ 30,000 ሜትር ኩዩብ ነው በቀን። አሁን የኛ ካፓሲቲ እስከ 8,000 ነው የሚያወጣው። አሁን እኛ አሁን የገመገምነው የውሃውን ጅጅጋ ዋናው ችግር ጅጅጋ ውሃ ስለሆነ በትምህርቱ ይሄን ለውጥ አምጥተናል። 3 ሃይ ስኩል ጨምረናል፣ 1 ሆስፒታል ጨምረናል። ወደ 18 ኪሎ ሜትር አስፋልት መንገድ ከተማ ላይ እየተሰሩ ነው ያሉት። ስለዚህ አሁን የቀረን ውሃ ስለሆነ በዚህ ሳምንት ወደ 8 ሚሊዮን በጀት ይዘን የውሃውን ከተማን ውሃ ከ8,000 ወደ ቢያንስ 20 ምናምን ሺህ ሽፋን ለማድረስ እቅድ ይዘናል እንጂ ይሄ እንግዲህ በመንግስት በክልሉ ደረጃ የተሰራ ነው። በማዘጋጃ ቤት ደረጃ በኮብል ስቶንስ፣ በስራ ፈጠራ፣ በፕራይመሪ በአንደኛ ደረጃ ትምህርት ቤቶች ዘንድ ብዙ ስራዎች ተሰርቷል ከተማ ውስጥ። ስለዚህ ምናልባት ትናንት ስለመጣ ሄደህ በህወሓት የበላይነት የሚመራው አካል አሁን ተደምስሷል የሚል እሳቤ ነው ያለው። ነገር ግን እሱ ያዘጋጃቸው ሰነዶች አልተደመሰሱም፣ አሁንም አሉ። እንዴት አድርጎ ማስታረቅ የሚቻልበት እድል አለ በሚል በስፋት ያነስለ የኔም ሀሳብ ነው። ማለት ብዙዎቹ ሰነዶች፣ ፋይሎች ስርዓቱን እንደ ስርዓት የሚመራበት እንትኖች እነሱ የቀረጿቸው ወይም ደግሞ በእነሱ ግንባር ቀደምትነት ሳይነኩ የቆዩ ናቸውና አሁንም በእነዚያ ሰነዶች ነው እየተመራች ያለችው ሀገሪቱና ይቻላል ወይ? ምንድን ነው መደረግ ያለበት? እይታችሁስ እንዴት ነው? ኦኬ፣ አንደኛ ወንጀለኛው ሰነድ አይደለም እኮ ወንጀለኛው ድርጅት ነበር። አንድ ድርጅት ነበረ። ሰነዱ ላይ የተቀመጠ ትክክል ያልሆነ ሀሳብ ካለ ነጥሎ ይሄ አንቀጽ እዚህ ሰነድ ውስጥ አሁን ለምሳሌ ስለ ህገ መንግስቱ ይነሳል። ስለ ህገ መንግስቱ ህገ መንግስቱ ላይ እኮ የተዘረዘረውን ብታየው በአብዛኛው ነገር እኮ የሰው ልጅ ነጻነት መከበር አለበት፣ ማንም ከ24 ሰዓት በላይ መታሰር አይችልም፣ እንትኖች መብቱ ነገሮች ናቸው። ድጋሜ ልጻፈው ብትልም የምትዘላቸው ነገሮች አይደሉም። ከዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት የተገለበጡ መርሆች ናቸው እዛ ውስጥ የተቀመጡት። ስለዚህ ህገ መንግስቱ ይሻሻል ወይም ህገ መንግስቱ ውስጥ ሰነዱ እንዳለ የተቀመጠው ስትል የትኛውን አንቀጽ ነው እንዲሻሻል የፈለከው የሚለውን ካላወጣ በጩኸት ብቻ ይቀደድ ሰነዱ ስትል ማአት ነገሮችን throwing the ዋተር የሚሉት ልጁን ከእንትኑ ጋር መወርወር አይነት ነገር ነው የሚሆነው። ስለዚህ ሰነዱ ቋንቋን የተጻፈው ነገር እሺ በቀደም ለምሳሌ አንዱ የጥላቻ ትርክ ተጽፏል እዚህ ላይ ለምሳሌ እዛ ላይ የለም። ይሄም የሰውየው መጠየቅ የፈለገው አማራው ገዢ የአማራው ህዝብ ጨቋኝ ነበረ የሚል ነገር ነው። የስተት ትርክት ብሎ አብን የሚያምነው ያለ ህገ መንግስቱ ውስጥ ተጽፏል። ይሄ አይ እሱማ እኮ አልተጻፈማ። ስለዚህ አልተጻፈውም ተጽፏል ማለት ያለብህ እንደ አውዱ ቀደም ሲል ስናወራ እንደ አውዱ እንመልከት ያሉኝ ነገር አለ። አንዳንድ ጊዜ ሁሉንም በቀናነት ማየት አለብን። እውነት ለመናገር ከሆነ እንግዲህ ህገ መንግስቱን ከቃለ ጉባኤው ጋር ማስታኮ ማየትም አንድ ነገር ነው። ቃለ ጉባኤው ላይ በግልጽ ይሄ ሰውዬ ያለው ነገር ተመልክቷል። ከዚያ ባሻገር ግን ያለፈው ቃለ ጉባኤ የህገ መንግስቱ የረቀቀበት ቃለ ጉባኤ ላይ እሱ ላይ ይሄ በግልጽ ተመልክቷል። ይሄ ትርክት አለ። ከዚያ ባሻገር ደግሞ ያለፈውን የተዛባ ግንኙነት ለማረም ማለት እኮ የተዛባ ግንኙነት ማለት እኮ አንዱ ጨቋኝ አንዱ ተጨቋኝ ነበር የሚል የተዛባ ግንኙነት ነበር ነው። ስለዚህ በግልጽ አማራ ጨቋኝ ነው ምናምን የሚል መስፈር የለበትም ከሚል ይመስለኛል። እንግዲህ እርሶ ስላነሱት ነው ሰውየው ሲያነሳሉት የነበረውም እሱን ነው። የተዛባ ያለፉትን የተዛባ ግንኙነቶች ለማረም የሚል ተመልክቷል ሲሉት ሰምቻለሁና ልክ ነው። ይሄ ደግሞ ህገ መንግስቱ ላይ ተጽፏል። እንደውም እርሶ መልሰው አንድ ነገር ብለውት ነበር። ይሄንንም ህገ መንግስቱ ያሻሽለው አንድ ክልል ወይም አንድ ፓርቲ ስለጠየቀ አይደለም የሚልና በራሱ በቅንነት እናውራ ከተባለ አሁንም እርሶም ቅንነትን ሁሌ ስለሚያስቀድሙ እንዳይሻሻል ተደርጎ አይደለም ወይ የተበጀው? በእርግጥም ለራሱ ያለፈው ስርዓትን ሲመራ የነበረው አካል ለራሱ እንዲመቸው አድርጎ አይደለም ወይ እዛ ላይ ያስተካከለው የሚለውንስ መካድ ይቻላል? እንደ ማለት አንዱን ቢካላ አይቻልም በሚል መንፈስ የቀረበ ስለሆነ ኦኬ፣ ምንድነው መሻሻል ያለበት ነው አሁን ጥያቄው። እዚህ ጋር አሁን ማሻሻል ያለባቸው ነው። አሁን ለምሳሌ አሁን እኮ ወደ ዋናው ጉዳይ ሳንገባ እኮ ያየሁት ነገር ምንድነው ህገ መንግስቱ ይሻሻል አይሻሻል በሚለው ዙሪያ ሁለት ጥግ ነው ያለው። ይቀደድ የሚል ጥግ አለ። ህገ መንግስቱ ተቀዶ እንደ አዲስ እንጻፈው የሚል ቡድን አለ። አይነካም በፍጹም እንደ መጽሐፍ ቅዱስ ነው አይነካም ይሄ ተጽፏል የሚል አካል ደግሞ አለ። የብልጽግና አቅጣጫ እኮ ግልጽ ነው ተጽፏል እኮ በዚህ ዙሪያ ላይ አይነካም ነው የብልጽግና አይደለም
ወይ የተለያየ ነው አይደለም። እዚህ ጋር ነው አይነካምም አይደለም ይቀደድም አይደለም። የብልጽግና እንደሱ የብልጽግና አካሄድ እኛ በዶኩመንት የሰለጠነውና የያዝነው የብልጽግና አካሄድ ህገ መንግስት መሻሻል ይችላል። ነገሮች እየተለዋወጡ ሲሄዱ የሁኔታዎች ሲቀየሩ ህገ መንግስትን ማሻሻል ይቻላል። ነገር ግን በዚህ ዙሪያ ላይ ይቻላል። ስለዚህ ይቀደድም አይቀደድም ከሚለው ውስጥ አይደለም፣ ይመሻሻል ይችላል። ምንድነው መሻሻል ያለበት ላይ ነው አሁን ጥያቄው እዚህ ጋር። እዚህ ላይ ግን ለምሳሌ አሁን ህገ መንግስት ይሻሻል ስትል ሲዳማ ክልል ሆኗል። ለምሳሌ ህገ መንግስት ጥያቄውን ሊመጣልህ ነው። ሲዳማ ክልል ሆኗል። አሁን ደቡብ ምዕራብ ክልል የሆነ ነው የወጣ ነው አለ ህገ መንግስት ውስጥ። ለምሳሌ ለአንተ የምጠይቀው 9 ክልል ነው ያለው ህገ መንግስት። ስለዚህ ወጥቶ አሁን 10 የለም። ይሄን አኮሞዴት ለማድረግ ህገ መንግስቱ ይሻሻላል። ስለዚህ ይደረጋል። የቋንቋ ላይ የቀረበ የብልጽግና ፖሊሲ አለ። 5 ቋንቋዎች ናቸው ብሔራዊ ቋንቋ እንደ ማድረግ ያለብን ብሎ ነገሮች አሉ የስራ እንትኖች። ይሄ እዚህ ውስጥ መግባት ይችላል። አሁን ህገ መንግስቱ ይሻሻል አይሻሻል ሳይሆን ኮንፍሊክት ሆኖ እየቀረበ ያለው የኢትኒክ ፌዴራሊዝሙ ይፍረስ አይፍረስ የሚለው ጥያቄ ከህገ መንግስቱ ጋር እየተገናኘ ነው። ስለዚህ ጥያቄው በግልጽ ከወጣ የግልጽ አቋም ይመጣል። በግልጽ ካልወጣ ግን ዲስከሽኑ ምን ላይ ይሆናል? ህገ መንግስቱ ይቀደድ አይቀደድ በሚለው ላይ ምንም ጥያቄ ሳንጠያቅ እናልፋለን። ስለዚህ በግልጽ መውጣት ያለባቸው ህገ መንግስቱ ውስጥ ለምሳሌ አንቀጽ 39 ይውጣ፣ ለምሳሌ ይሄ ይውጣ ከተባለ አንቀጹ ይወጣና በአንቀጹ ዙሪያ ሰው ያለውን አቋም ኤክስፕሌን ያደርጋል። እሱ ድል ገና አልተመቻቸም። እሱማ እኮ ይሻሻል ሲሉ ሊሻሻሉ የሚችሉ አሁን ቀደም ሲል እርሱ የጠቀሷቸው ከሰብአዊ መብት ከመሳሰሉት ጋር የተያዙትን ሸጋ መሆናቸውን ሁሉም ይናገራሉ። ያም ሆኖ አሁን የኛ ጉዳይ የኛ ዲስከሽን አስተሳሰብ ወይም ሀሳብ ስለሆነ ይሄ ከማለት ይልቅ እንደው ዝም ብሎ እንትኑ ላይ ነው። አሁን ብልጽግና እርሱ እንዳነሱልኝ በእርግጠኝነት ይሻሻል የሚል ህዝብን የሚወክል ከብልጽግና ጋር የተዋሃደ አካል አለ፣ ፓርቲ አለ። በዚህ በኩል ደግሞ እርሶም እንደተናገሩት ከዚህ ቀደም ጠቅላይ ሚኒስትሩም እንደተናገሩት ደግሞ የአንድ ፓርቲ ስላነሳ ወይም አንድ ክልል ስላነሳ አይደለም ህገ መንግስት የሚሻሻለው የሚልም አቋም ያለው አለ። እንደዚህ አይነት አስተሳሰብ ያላቸው አካላት ተዋህደው አንድ ላይ እቺን ሀገር የት ነው የሚያደርሷት? ምን ማለት ነው? ሊያውም በህገ መንግስት ጉዳይ ላይ ሰፊ ልዩነት ያላቸው እስካሁን ትክክለኛው ዲቤት አልተጀመረም ነው በዚህ የኔ አቋም በዚህ ላይ። ምክንያቱም ወደ ትክክለኛው ዲቤት ሳይገባ በኢሹዎች ላይ ኢሹ መሻሻል ያለበት ኢሹ ላይ ሳንወያይ በጩኸት ብቻ እየተደናቆረ ነው። መሻሻል እንደ መሪ ህገ መንግስቱ የሚሻሻል ከሆነ የሁሉም ህዝብ ፍላጎት ታይቶ ሁሉም ሀሳቡን ሰጥቶበት ነው እንጂ አንድ ቡድን ወይም አንድ ግሩፕ ስለጠየቀ አይሻሻል የሚለው መሪ ትክክል ነው። ለምሳሌ ግሩፕ ኤ ህገ መንግስቱ ይሻሻል በዚህ አንቀጽ ላይ ካለ ግሩፕ ቢ ደግሞ በግሩፕ ስለሆነ አሁን እየታሰበ ያለው በዚህ ሀገር አይሻሻልም ይሄ የሚል ከያዘ ማን ነው ውሳኔ የሚሰጠው? ተቃርኖ ባለበት ሁኔታ እኮ ነው የሚለው። ስለዚህ የማንን የሚውጠው ነው እዚህ ጋር ላይ። ስለዚህ እንደ ሀሳብ እንደ ዓላማ ህገ መንግስቱ በአንድ ቡድን ፍላጎት አይሻሻልም ማለት ወንጀል አይደለም፣ ትክክለኛ ነው። ወንጀል አይደለም። ምክንያቱም አንድ ህዝብ ግን ይሄንን ያለው አካል ደግሞ መድረኩን የማዘጋጀት ኃላፊነትም ስልጣንም አቅምም አለው። ግን ፍላጎቱ ስለሌለው ነው የማያደርገው። ለምን ዲቤቱ አይጀመርም? ለምን ይጀመራል? አሁን እኮ ወቅቱ ከህገ መንግስት ማሻሻል በላይ የሆኑ አገራዊ ፈተናዎች ላይ ነን እኮ ያለ ነው። ከህገ መንግስት በላይ ምን ነገር አለ? ምን አለ ከህገ መንግስት በላይ? ከለውጡ ጋር በተያያዘ ይሄ አገር ወደ መፍረስ ቋፍ ደርሶ እንደነበር ይታወቃል። በነበረው ሁኔታ ህወሓት ሲሰራ የነበረው በየቦታ አደራጅቶ ታጣቂዎችን በየክልሉ ለመረበሽ ሲያደርጉ የነበረው ይታወቃል። ከሴኩሪቲ ከጸጥታ መረጋጋት ሳንወጣ አገሪቷን በሴኩሪቲ ሳናደርግ እንደገና ደግሞ የሰሜን እዝ ላይ ከተደረገው ጋር ወደ ግጭት ውስጥ ገባንበት ሁኔታ ነው ያለው። ስለዚህ ለምን ፈረሱን ከጋሪው እናስቀድማለን የሚል እንትን ነው ያለው እንጂ ዲስከሽኑ አያስፈልግም ማለት አይደለም። ግን እኮ ዋናው አሁንም እርስዎ ለጠቀሷቸው አጠቃላይ የሀገሪቷ የህልውና የፈተና ችግሮች መሰረቱ እኮ አሁንም ህገ መንግስቱ ነው። በማፈናቀል ሂደቱም በሰው ግድያና ሞትም በመሳሰሉት ላይ እኮ ውጣልኝ አትውጣልኝ የሚለው ከህገ መንግስት በላይ የሆነ ፈተና አለ ወይ? ልክ ለውጡ እንደመጣ እንደውም እሱ ላይ ምክንያቱም ጥያቄው ሲቀርብ የነበረውም ወይም ደግሞ አይደለም ነው የኔ ጥያቄ እዚህ ጋር አሁን ይኸውልህ ፎልስ ትክክለኛ የሆነ ፕሪሚሲስ ወይ አጀማ ፕሪሚስ ከተጀመረ ኮንክሉዥን ሮንግ ይሆናል። ለምሳሌ
ከህገ መንግስቱ ጋር በተያያዘ ነው ሰው እየተፈናቀለ ያለው ለምለው በተጨባጭ መሬት ላይ ባሌ ያለውን ሰው ወይም አርሲ ያለውን ለምንድን ነው ሳያፈናቅል ለምሳሌ በኒሻንጉል ወለጋ አካባቢ ታጠቀ ኃይል ያለበት ቦታ ላይ ለምንድን ነው ሰው እየሞተ ያለው? የታጠቁ ወንጀለኛ ቡድኖች የሚሰሩት ነገር ወደ ህዝብ አስታኮ በግርግር ይሄ የመጣው በዚህ ህገ መንግስት ምክንያት ነው ማለቱ አይገናኝማ። ለምሳሌ ትላንትና ሶማሌ ክልል ሰው ሲገደል ነበር። ሶማሌ ሆነ ዛሬ አይገደልም። አስተዳደር ተለወጭ እንጂ ህገ መንግስት አልተለወጠም። ስለዚህ አመራር ላይ ያሉ ሰዎች የሚያበላሹትንም የታጠቁ በውጭም በውስጥ የሚደገፉ ታጣቂዎች የሚፈጽሙትን ወንጀል ዝም ብሎ አንድ ቦታ ላይ ከተቀመጠ ሰነድ ጋር የምናገናኝ ከሆነ ሊንኩ ሳይንቲፊክ አይደለም ነው፣ የተገናኘ አይደለም። ሁለተኛ ታይሚንጉ ነው። ታይሚንጉ አሁን ነው ወይ ነው? አሁን ምርጫ እየገባን ነው። አገሪቷ በተለያዩ ቦታዎች ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። ጥንም የሚሉ የጸጥታ አካላት እኮ ቆመው ብዙ አካላት ህይወታቸውን እያጡ ነው፣ እየተፈናቀሉ ነው። ስለዚህ የመጀመሪያ ስራችሁን የፕራዮሪቲ ጉዳይ ብትሰጡ ኑሮ እዚህ ላይ ህገ መንግስቱ ላይ ትኩረት ተደርጎ ቢሆን ኑሮ ምናልባት የሁሉ ማይሆንበት እድል አይፈጠርም ነበር ወይ ከማለት አይመስለኝም። ህገ መንግስቱ ላይ ህገ መንግስት ባይዘው ሲሻሻልም ፕሮሰስ ነው እንደምታውቀው። በአንዳንድ ሀገሮች እኮ ፕሬዚደንሻል ሲስተም እናድርግ፣ ፕራይም ሚኒስተር ጠቅላይ ሚኒስተር ሲስተም፣ ፓርላሜንታሪ ሲስተም እናድርግ የሚለው 2 ዓመት ይፈጃል እኮ። የህዝብ ውይይት ይፈልጋል። እኔ ኬንያ ኖሬያለሁ። 2-3 ጊዜ ሬፈረንደም ተካሂዷል። እንደዚህ አይነት ነገሮች ሲደረጉ ህገ መንግስት ማሻሻል ላይ ሰፋ ያለ ህዝብ ኮንሰልቴሽንስ፣ ሰፋ ያሉ ዲስከሽኖች፣ ሰፋ ያለ የልህቃኑ መግባባት ያስፈልጋል። ይሄን ሁሉ አሁን የምናደርግበት ጊዜ ነበረ ብዬ አላምንም። ባለፉት 3 ዓመታት ተወጥረን ነበረ። ከመጀመሪያው ጀምሮ እስካሁን ድረስ በጸጥታ ጉዳዮች፣ በኢኮኖሚ ጉዳዮች፣ በኮሮና ጉዳዮች፣ በውጭ ጣልቃ ገብነት ጉዳዮች፣ በህወሓት የለኮሰው እሳት በየቦታውና መጨረሻ ላይ ግልጽ ጦርነት ተወጥረናል። እነዚህ ነገሮችን ሁሉ አላይም ብሎ ለምንድን ነው የምፈልጋት እዛ ህገ መንግስቱ ላይ የነበረው ዲስከሽን አላደረግንም የሚለው አካል ትክክል አይመስለኝም። ዞሮ ይሄ እኮ የሀሳብ ደረጃ አንዱ ሀሳቡ ትክክል ነው ትክክል አይደለም ማለት ሳይሆን ለምሳሌ ለኔ ይሄ ፕራዮሪቲ አይደለም ብዬ ካመንኩኝ አንዱ ደግሞ ፕራዮሪቲ ብለ ካመነ አመራሩ አሁን በአገሪቷን እየመራ ያለው አመራር ፕራዮሪቲ ይሄ አይደለም ብሎ ካመነ that's all። ሁለተኛ የአመራር ባለፈው ክርክርም ላይ አመራሩ የለበትም ብያለሁ፣ አመራሩ እርምጃ የወሰደም ብያለሁ። ይሄን ለማስታረቅ ምንድነው አመራር ስንልም አንጨፍልቅ ነው አንድ ላይ ዋናው ነገር። ከአመራር ውስጥም ችግር የሚፈጥሩ ይኖራሉ በሁሉም ቦታ፣ እነዛም የሚያስተካክሉ አመራሮችም አሉ። ስለዚህ የተበላሹትን አመራሮች የሚኮንነውን ያህል ደግሞ በየቀኑ የሰው ህይወት ያተረፉ ያሉ አመራሮች በሁሉም ቦታ ስላሉ በሶማሌ ክልል አሉ፣ በኦሮሚያ አሉ፣ በአማራ ክልል አሉ፣ በደቡብ አሉ። እነዛ አመራሮችን ደግሞ አብረን አንጨፍልቅ ነው። ግን እዛው ላይ ሲናገሩ ካነሱት አይቀር እንደውም በዛው ድሉንም ሰጥተውት እንዲያብራሩት እንትን የሚል ነገር አንስተው ነበረ። የህግ የበላይነት ጥማት የወለደው ፓርቲ ነው ብልጽግና የሚል ነገር አንስተው በጎውን ስለማናይ እንጂ ከሰላም ከጸጥታ መደፍረስ ጋር በተያዘ ብዙ ስራዎች አከናውኗል የሚል ነገር ተናግረው ነበርና የህግ የበላይነት አደጋ ላይ የወደቀበት ጊዜ ቢኖር እንደ ብልጽግና ማሳያ ይኖራል ወይ? በዚህ እንደው ከደረሰው ጉዳት አኳያ የሚነጻጸር እርምጃ የሚነጻጸር ስራ ሰርቶ ከሆነ እኔ ቢነግሩኝ ደስ ይለኛል። እዚሁ ላይ ቢያብራሩት ከደረሰው ጥፋት ልክ የሚመጥን በጎ ነገር ምን ልንጠቅስ እንችላለን? ከዚህ በላይ ለነዚህ የትኛው ጊዜ እንጠቀም? ለምሳሌ በ27 ዓመቱ ጊዜ የህግ በላይነት ነበር ብለህ ታምናለህ?
የኔ ጉዳይ አይደለም። እርሶ ካለ እዛ ላይ ሲናገሩ ስለሰማው እንዲያሳዩኝ ነው። እስቲ ከ27 ዓመቱን ከዚህኛው የህግ የበላይነት በንጽጽር ቢጠቅሱኝ። ይሄ 3 ዓመት ነው ያኛው እንደዛ። ያው ስለዚህ አሁን በ27 ዓመት ውስጥ ትልቅ ጦርነት ውስጥ ገብተናል ከኤርትራ ጋር። ሶማሊያ ውስጥ የኛ ኃይሎች ሲዋጉ በሺዎች እየሞቱ ነበር ከአልሻባብ ጋር። አዲስ አበባ ሆቴሎች በፈንጂ እየጋዩ የነበሩበት ሁኔታ ነበር ካልረሳም በስተቀር ጊዮን ሆቴል። ከፍተኛ መንግስት ባለስልጣኖች ከተማ ውስጥ የተገደሉበት ሁኔታ ነበር። ዶክተር አብዱ መጂድ በጥይት ተመቶ ነበር የትራንስፖርት ሚኒስትሩ። የአገሪቱ የደህንነት ሚኒስትር ክንፈ ተገድሎ ነበር። ጀነራል ሀየሎም ተገድሎ ነበር። አሁን እንግዲህ ይሄን ማናሳልህ አሁን የህግ የበላይነት ፈርሷል ሲባል እንዲህ አይነት ነገሮች ስለሚነሱ ነው። ከፍተኛ አመራሮች የተገደሉ የተባለ ስለሆነ ነው። ቆይ ልንገርህ። ስለዚህ የታጠቁ የሚያካሂዱ በሶማሌ ክልል ውስጥ በከፍተኛ ደረጃ ለ20 ዓመት ሙሉ ኦልሞስት ግማሽ ክልሉን ዘግቶ ሲዋጉ ነበር። በሶማሌ ክልል ኢትዮጵያ አካል አይደለም እስካልተባለ ድረስ ዛሬ በአንዳንድ ቦታዎች ከምናየው በእጥፍ ውጊያዎች የሚካሄዱበት ሁኔታ ነበር። ስለዚህ ለንጽጽር ከተባለ በዛው ላይ ለመጨመር የተማሪዎች ለምርጫ የወጡ ተማሪዎች በብሬን አዲስ አበባ ከተማ ውስጥ የተገደሉበት ሁኔታ ነው ያለው። በግንቦቱ የ1990 መቼ ነው 2005 መሰለኝ በፈረንጅ አቆጣጠር ምርጫ 97 ጊዜ ከተማ ውስጥ በላይቭ ተማሪዎች ሲጨፈጭፉ የነበረው ሁኔታ ነው ያለው እና ያኔ እንደዚህ አይነት ነገሮችን ምናይበት መነጽርና አሁን ምናይበት መነጽር የተለያየ ካልሆነ በስተቀር ኤክስተንት ኦፍ ቫዮለንስ በአገሪቷ ያለው ቫዮለንስ ያሁኑ ከዛ ይበዛል ብዬ አላምንም። በአንደኛ ደረጃ ይሄን እንግዲህ እንደ ሀሳብ ነው ይሄ እንጂ በጥናት ተደግፎ ስንት ሰው ሞተ ስንት ሰው አልሞተ የሚለው ባይጠቅምም የሰው ሞት ነው ቢደረግ የተሻለ ይመስለኛል። አሁን ያለው ምንድነው 27 ዓመት ሙሉ ችግር እንዳልነበር የትም ቦታ ጦርነት እንዳልነበር አዲስ አበባ ውስጥ ችግር ሲፈጠር እንዳልነበር ድሬዳዋ ውስጥ ፈንጂ እንዳልነበር ተቆጥሮ እቺ 3 ዓመት ለምን እዚህም ብቅ አለ የሚል ነገር አለ። ትንሽ ለየት ያለው ሁኔታ እኛ አካባቢ የብሔር ግጭት በ3 ዓመት ጋር በታያለ ብቅ እዚህም የምትባል ነች አይደለም። በልኩን አስቀምጠው ለምሳሌ አሁን ያለው መፈናቀልና ሞት እዚህም ብቅ በመትል ነው መገለጽ ያለባት። ሶማሌና ኦሮሞ መካከል የነበረው መፈናቀል እንዴት ነበር? ያኔ ብልጽግና ነው አገር የሚወራው። ሶማሌና ኦሮሞ መካከል የነበረው መፈናቀል እኮ እንዲነግሩኝ ነው። የትግሬውና አማራ ግጭት ከአማራም ሆኖ ከትግራይ የሚፈናቀል የነበረው ሁኔታ ወያኔ ስልጣን ላይ እያለ ማለት ነው አልተፈጠረም። ደቡብ አካባቢ ወላይታና ሲዳሞች ሲገዳደሉ አልነበረም። ስለዚህ አሁን ይሄንን ነው የምልህ ነበረ ችግሩ በወቅቱ። አሁን በሚዲያ የሚወጣውና እንትኑ ካልበዛ በስተቀር ለንጽጽር እንግዲህ ቁጥሩ የለኝም እኔ ግን በእርግጠኝነት የሚነግርህ ለምሳሌ አሁን አፋርና ሶማሌ የተጋጨ ነው። አሁን አፋርና ሶማሌ ግጭት የሚፈጥረው መፈናቀል 100 እጥፍ ግን በኦሮሚያና በሶማሌ መካከል ተፈጥሯል። ብልጽግና አገር ሳይመራ ማለት ነው። ስለዚህ ሁሉንም በአግባቡ እናስቀምጥ ነው ከሚል አንጻር ነው እንጂ 3 ዓመት የተፈጠረው ነገር ጥሩ ነው ማለት አይደለም። እዚህ ጋር 3 ዓመት የተፈጠረው ጥሩ ነው ማለት አይደለም። ጉድለቶች የሉ ማለት አይደለም። ማድረግ ሁላችንም እንደ ብልጽግና አመራር ማስተካከል የነበረብንና ያላስተካከል ነው የለም ማለት አይደለም። ዲፌንሲቭ ለመሆን አይደለም። ነገር ግን አሁን አቀራረቡ 3 ዓመት ብቻ ችግር እንደተፈጠረ ተደርጎ ኢቭን ከ3 ዓመት በፊት በማግስቱ የነበሩት ግድያዎችና እንትሮች የተረሱበት እና ወይም እንዳይነገሩ የሚደረግበት ሁኔታ ነው ያለው ነው። ምንድነው ግን ችግሩ ማለት የግድ መነሳት አለበት ወይ? ለምሳሌ ወያኔችን ሀገር ወደ መቀመቅ ከተታት ተብለው የሚያነሱ አካላት ዋናው እንደው መሰረታዊ ችግሩ እያታለለ ገደል የከተተው ለራሱም ለህዝብም እንዳይሆን ያደረገው ሁልጊዜ የሆነ ነገር በተተቸ ቁጥር ራሱን እንደውም እርሱም ትዝ ይሉታል በየግንቦት ሃያው ወያኔ ራሱን የሚያነጻጽረው ከደርግ ጋር ከአፄ ኃይለ ሥላሴ ጋር ነበርና በቃ እናንተ እንደ ለውጥ አመራር ስተታችሁን እየተቀበላችሁ ያረማችሁ ከመሄድ በላይ ባለፈውም እንዲደረግ ነበርን ምን አመጣው? ቢደረግ ባይደረግ እሱ እዛ ፋይሉ ተዘግቷል፣ በቃ ተደምስሷል። ህዝቡ እኮ ነው አይደል የለወጠው። ምርጫም ሳይጠብቅ የህዝቡ ግፊት የለውጥ ጥማት ያለበት ውስጥ ካለው ወያኔ ውስጥ ካለው የለውጥ ኃይል ጋር ተባብሮ ነው የገፈተረው። ሁሉም እዚህ ደረጃ በደረሰ ቁጥር ይሄ ነገር መምጣቱ አይቀርም። ስለዚህ ራስን ከሌላ ጋር ከማነጻጸር ያሉ ችግሮችን በችግርነታቸው ተቀብሎ አለመሄድ ብልጽግናንም እንደ ወያኔ ዋጋ እንዳያስከፍለው የሚል አይነት ነገር ባስብ እኔን የሚወቅሰኝ አካል እኔን የሚያወዳድረኝ ካለፈው ጊዜ ጋር ስለሆነ ትላንት እንዳልነበረም ዛሬ እንዲሆናል ስለሚል መልስ ስትሰጥ ደግሞ የግዴታ ወደ ትላንትና መሄድ አይቀርም።
ሪፈረንስ ፖይንት ይኖራሉ ጊዜ። ስለዚህ ፈልገን አይደለም ለምሳሌ በወያኔ ጊዜ እንዲሆናል ማለት አይደለም። ነገር ግን በወያኔ ጊዜ ሰላም ነበረ፣ የህግ በላይነት ደህና ነበረ የሚል እንድምታ ያለው ጥያቄ ሲቀርብናል። ለምንድን ነው በየቦታው ግጭት እየተፈጠረ ያለው አሁን ለማስመሰል ሲደረግ ግን አይ አሁን የተፈጠረ አይደለም ትናንትም እንዲህ ነበሩ፣ ያንን የወረስነው እያስተካከልን ነው፣ አንዳንድ ቦታዎች ደግሞ ጉድለቶች አሉ ነው ጥያቄ መልሱ። ሁለተኛ በብልጽግና ግምገማዎች እና ዲስከሽኖች ውስጥ በግልጽ የሚነሳ ጉዳይ ነው። የአመራር ውስጥ ያለው ችግሮች ይነሳሉ። በየቦታ የሚነሱ ከብሔር ጋር የሚነሱ ግጭቶች ያልተፈቱበት ከነዚህም ትክክል እንዳልሆነ ይነሳል። አይነሳም ማለት አይደለም። ለሚዲያ ላይ ሲመጣ ስንቀርብ ግን እንደዛ ነገሮችን በአውዱ ማስቀመጥ ስላለብን ለማስቀመጥ ያህል ነው። ሌላው ለምሳሌ አሁን የወያኔ ያልከው የአሁኑ ችግሮች ለምንድን ናቸው ያሉት ብትል በለውጥ ሂደት ላይ ነው የኔ ጥያቄ። በለውጥ ሂደት ጋር ተቋማት ጠንካራ አይደሉም። አንደኛ ተቋማቱ ጠንካራ ካልሆነ መከላከያ፣ ፖሊስ፣ ኢንቴሊጀንስ፣ አስተዳደሮች ሁሉም ተቋማቱ አልተገነቡም የሚል ኮንክሉዥን ስላለ ባለፉት 27 ዓመታት በተፈለገው ደረጃ ተቋሙ ደካማ ከሆነ፣ ሁለተኛ በዛ ላይ ደግሞ ይሄ የብሔር ጥላቻ ትርክቱ ከፍተኛ ደረጃ ላይ ደርሶ የነበረ ከሆነ የወረስ ነው ማለት ነው እሱ። ሶስተኛ በየቦታው ደግሞ ሰውን የሚያናክሱ አስተዳደራዊ እና ከድንበር ጋር የተያያዙ ነገሮች ፈንጂዎች ተቀብረው ከሆነ እኔ በሶስት ምክንያት ነው ያሁን የምናያቸውን አንዳንድ ተርቡላንስ ኤክስፕሌን ማድረገው አንዳንድ ግጭቶችን። አንደኛው የተቋማት አለመገንባትና በሂደት ላይ መሆን፣ ሁለተኛ ከለውጥ ጋር የሚመጡ ይሄ ከለውጥ ጋር የሚመጣ ነው። ሁለተኛው የተዘራው ጥላቻ እዚህም ይፈነዳል ከተቋማት መደከም ጋር ተደርጎ፣ ሶስተኛ በኃይል መግዛትና በኃይል የህግ በላይነትና በህግ መግዛት የተለያዩ ነገሮች ናቸው። በዛ በኩል ላላ የማለት ሁኔታ ከኛ በኩል መጥቶ ሊሆን ይችላል። ስህተት ከሆነም እየገመገም እናያለን። ማወቅ ያለብህ ግን መንግስት ደግሞ ጠንከር ማለት ሲጀምር ደግሞ እንደ ትላንትና እንደ ወያኔ ሆናችሁ እንደምንባል ነው። ሰው ማሰር ሰው እንትን ማድረግ ሲደረግ ደግሞ መንግስት ወደ ትላንትና ነው። በአስተሳሰብ አጠናክሩም። እኔ ለምሳሌ ጥንካሬ ምለው አቶ ሙስጠፌ ጥንካሬ ምለው ተቋማት አልተገነቡም የሚለው ነገር አሁንም ይነሳል እና ያልተገነቡት እኮ በአቅም ማጣት ሳይሆን በፍላጎት ማጣት ነው። እንደው ትንሿን ነገር ለማድረግ ፖሊስን ይሄ የጸጥታ መዋቅሩን ቀደም ሲል ያሉትን የደህንነቱን መዋቅር በተለይ በቃ ከመንግስት ከስራ አስፈጻሚው በመነጠል ብቻ እኮ ይህን ማረጋገጥ ይቻላል። ጥንካሬ በዚህ ነው እንጂ መታየት ያለበት ሰዎችን በማሰር መሆን የለበትም እና በእንደዚህ መልክ ማድረግ አይቻልም። አሁን ተቋማቱን ለመገንባት ማለት ለኔ የሚሰማኝ ከስራ አስፈጻሚው ለይቶ ራሱን እንዲችል ማድረግ፣ ራሱን ችሎ እንዲቆም ማድረግ። ይሄ መቼም የፍላጎት ማጣት ካልሆነ በስተቀር በአቅም ችግር የተፈጠረ ነው ብዬ አላስብም። እነዚህን ተቋማት ለመገንባት ሙሉ ፍላጎት አለ። የነዚህ ተቋማት ለመገንባት ሙሉ ፍላጎት አለ ብዬ አምናለሁ። ነገር ግን ጊዜ ይወስዳል። ሙሉ በሙሉ አንተ በምትፈልገው ደረጃ ያን ሁሉ የአስተዳደር ባህላችንና ታሪካችንን በአንዴ ጨርሶ የፖሊስ ተቋም ነፃ ናቸው ስለተባለ ወይም የፍትህ ተቋማት ነፃ ስለተባለ በጭንቅላታቸው ላይ ነፃ ሆነው ሁሉ በአንድ ጊዜ ኦፕሬት ያደርጋሉ የሚለው አስተሳሰብ ትንሽ ቢፈተሽ ጥሩ ነው። ምክንያቱም አልታየማ በሌላው ሀገርም ከማን ጋር ነው ራሳችን የምናነጻጽረው? ከዚህ አንጻር ለምሳሌ እነማን ናቸው በየትኛው ሀገር ነው ተቋማት በአንድ 2-3 ዓመት ውስጥ ተገንብተው አንዱ ከአንዱ ተለይቶ ግልጽ ወጥቶ የት አካባቢ ነው? እና አሁንም እኮ ለምሳሌ ምርጫ ቦርድ፣ ሰብአዊ መብት ኮሚሽን በአሁኑ ሰዓት በጥሩ ደረጃ ከገዢው ፓርቲ ተለይቷል የሚል ሀሳብ አለኝ። ይሄ ጥሩ ጅምር ነው። ጥሩ ጅምር ነው። የማጣት ሳይሆን በፍላጎት ማጣት ነው። እንደው ትንሿን ነገር ለማድረግ ፖሊስን ይሄ የጸጥታ መዋቅሩን ቀደም ሲል ያሉትን የደህንነቱን መዋቅር በተለይ በቃ ከመንግስት ከስራ አስፈጻሚው በመነጠል ብቻ እኮ ይህን ማረጋገጥ ይቻላል። ጥንካሬ በዚህ ነው እንጂ መታየት ያለበት ሰዎችን በማሰር መሆን የለበትም እና በእንደዚህ መልክ ማድረግ አይቻልም። አሁን ተቋማቱን ለመገንባት ማለት ለኔ የሚሰማኝ ከስራ አስፈጻሚው ለይቶ ራሱን እንዲችል ማድረግ፣ ራሱን ችሎ እንዲቆም ማድረግ። ይሄ መቼም የፍላጎት ማጣት ካልሆነ በስተቀር በአቅም ችግር የተፈጠረ ነው ብዬ አላስብም። እነዚህን ተቋማት ለመገንባት ሙሉ ፍላጎት አለ። የነዚህ ተቋማት ለመገንባት ሙሉ ፍላጎት አለ ብዬ አምናለሁ። ነገር ግን ጊዜ ይወስዳል። ሙሉ በሙሉ አንተ በምትፈልገው ደረጃ ያን ሁሉ የአስተዳደር ባህላችንና ታሪካችንን በአንዴ ጨርሶ የፖሊስ ተቋም ነፃ ናቸው ስለተባለ ወይም የፍትህ ተቋማት ነፃ ስለተባለ
በጭንቅላታቸው ላይ ነፃ ሆነው ሁሉ በአንድ ጊዜ ኦፕሬት ያደርጋሉ የሚለው አስተሳሰብ ትንሽ ቢፈተሽ ጥሩ ነው። ምክንያቱም አልታየማ በሌላው ሀገርም ከማን ጋር ነው ራሳቸው የምናነጻጽረው? ከዚህ አንፃር ለምሳሌ እነማን ናቸው በየትኛው ሀገር ነው ተቋማት በአንድ 2-3 ዓመት ውስጥ ተገንብተው አንዱ ከአንዱ ተለይቶ ግልጽ ወጥቶ የት አካባቢ ነው? እና አሁንም እኮ ለምሳሌ ምርጫ ቦርድ ሰብአዊ መብት ኮሚሽን በአሁኑ ሰዓት በጥሩ ደረጃ ከገዢው ፓርቲ ተለይቷል የሚል ሀሳብ አለኝ። ይሄ ጥሩ ጅምር ነው። የመንግስት አካል የሆኑ ደግሞ ከፓርቲ አሁን ጥያቄ ፓርቲና መንግስት ነው እንጂ መንግስት ለፌደራል ፖሊስና ጸጥታ አካላት ከጠቅላይ ሚኒስትሩ ጋር ነፃ ይሁን የሚል ህግ የለም። ጠቅላይ ሚኒስትሩ ነው የሚያዛቸው በየትኛው ማለት እንደ መንግስት ማለት ነው። አሁን ፓርቲው እዚህም ይታያል የሚባል ነገር ከሆነ ግን ያ እየተሰራበት ነው ያለው። ፓርቲውን ከመንግስት መነጠል መንግስትም ተቀብሎ እየሰራበት ያለ ጉዳይ ነው። ሌላ ቀደም ሲል እርሱ አሁን እዛ የምርጫ ክርክር ላይ ከተናገሩት ላይ አንድ ቀልቤን የሳበና አንድ ፍልስፍናም ለዚሁ የቀረበለት እንትን አለ። ያለፉትን ታሪካችን 70 እና 80 ዓመታት ብዙ እንደዚህ አይነት መልካም እድል እየገጠመን ከንፈራችንን ስንመጥ የኖርነው አካላት ለህግ የበላይነትና ለዲሞክራሲ እንታገላለን የሚሉ አካላት ልክ እድሉን ሲያገኙ የዲሞክራሲያዊ ይሆናሉ የሚል ነገር አንስተው ነበር። ልክ ነኝ አይደል? የዲሞክራሲያዊ የሆኑ ከንፈራችንን ስንመጥ ነበር። አሁን ግን ብልጽግና ከዚያ በተለየ አቋም ይሄን የማረጋገጥ ተልእኮ ይዞ የመጣ ነው፣ ይሄን የመመለስ ተልእኮ ይዞ የመጣ ነው የሚል ነገር አንስተው ነበርና ዞሮ ዞሮ ብልጽግና የሚባለው ደግሞ በብሔር ከተዋቀሩ ወይም ደግሞ ብሔረሰብን ማህበራዊ መሰረታቸው ብሔርን መሰረት ያደረጉ ፓርቲዎች ከፈጠሩት ኢህአዴግ የወጣ ነው። ስለዚህ አመጣጡ አሁንም በምርጫ እንትን እስኪል ድረስ ማህበራዊ መሰረቱ ወክለዋለሁ የሚለውን ብሔር ወክሎ የመንቀሳቀስ ነውና ስለዚህ አንድ ብሔርተኛ ኃይል ስልጣን ላይ ከወጣ በኋላ አሁን ብልጽግናም ከዚህ አያመልጥም ልሎት ነው። የዲሞክራሲያዊ ከመሆን አያመልጥም። ምክንያቱም የኔ ናቸው በሚላቸው ወገኖቹ በቋሚነት ድጋፉን አስጠብቆ መቆየት የሚችለው ምክንያታዊ ባልሆነ መጠን ለነርሱ ፍላጎትና ጥቅም የተለየ ተቆርቋሪ ሆኖ እስከተገኘ ድረስ ነው። ይህን እስካላደረገ ድረስ በካዲነት ይፈረጀና ማህበራዊ መሰረቱንም ያጣል። በቅርብ ጊዜ እንኳን ብልጽግና ከሆናችሁ በኋላ መልሳችሁ የሶማሌ ብልጽግና፣ የአማራ ብልጽግና ወዘተርፈ የሌሎቹ ብልጽግና በሚል ደረጃ እንትን የተቋቋማችሁት እንደገና ከዚሁ ፍልስፍናዊ ወይም ሳይንሳዊ ስጋት በመነጨና ማህበራዊ መሰረታችሁን ላለመነጠቅ ከነበረ ፍላጎትና ስሜት ነው። ስለዚህ በፍጹም በብሔርተኝነትን መሰረት አድርጎ የመጣ አካል ዴሞክራሲያዊ ሊሆን አይችልም። ያንን እስካላስጠበቀ ድረስ በካዲነት ተፈርጆ ስለሚነጠል የሚል አስተሳሰብ አለ። ብልጽግና ፕራግማቲክ ነው። ፕራግማቲክ ማለት አዋጪ የሆኑ ነባራዊ ሁኔታዎችን ይዞ ለሀገራችን ችግር መፍትሄ የሚፈልግ እንጂ አይዲያሊስት አይደለም። እንዲህ ቢሆን ጥሩ ነው በሚል መሄድ ፓርቲ አይደለም። ይሄ በግልጽ ተጽፏል፣ በመደመርም ተጽፏል፣ ባሉን ሌሎች እንትኖች ዶክመንቶችም ያለ ጉዳይ ነው። ፕራግማቲክ ነው ሲባል ለምሳሌ አሁን የነበረው የሀገራችን አደረጃጀትና አወቃቀር የነበረው ሂጂሞኒክ ወይም ዋናው የሀገራችን የነበረው አስተሳሰብ ፕሪቬሊንግ አስተሳሰቡ በአሁኑ ጄኔሬሽን ዘንድ የምታየው የብሔርን ማንነትን መሰረት ያደረገ ራስህን ከብሔር ጋር አይደንቲፋይ ማድረግ ዝንባሌ ነው የሚታየው። ይሄን መካሪ አያስፈልግም። ይሄ እኮ ሪያሊቲ ነው። በየከተማው እኮ በየሻይ ቤቱ የምታየው ነገር ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የሚባለው ነገር እንደዚህ አይነት ሁኔታ ባለበት ጊዜ የተሻለ ነው የምትለውን ሀሳብ ከላይ አምጥተህ እዛ ላይ ኢምፖዝ አድርጋሉ ማለት ከፖለቲካ አንፃር ትክክል አይደለም። ይሄ እንግዲህ እንደዛ አይነት ሱፐር ሁማን ሆኖ ሁሉንም ሰው አንዴ ሀሳቡን ለውጦ ማጂሽያን የሆነ ሰው መጥቶ ሁሉንም ይሄ ይበጀናል ብሎ በአንድ የሚመራ እንትን ካለ ሌላ ጉዳይ ነው። ነገር ግን እንደ ፖለቲካ ሳይንቲስትስ ወይም እንደ ፖለቲካ አመራር ያሉ ማህበረሰባዊ እውነታዎችን ተቀብለው ሞዲፋይ እንዴት እናድርጋቸው፣ ችግሮቻቸውን እንዴት እናስተካክል በሚል ነው የሚካሄደው። ከዛ አንፃር ሶማሌን ወደ ብልጽግና ማካተቱ፣ አፋሩን ማካተቱ፣ ጋምቤላን ማካተቱ የነበረውን የነበረውን ቤዝ ማሳደጉ ትክክል ነው።
አልቲሜትሊ እኮ ኢትዮጵያ በክፍለ ሀገርን ብትበትነው እኮ ሀረርጌ ምናምን የምትለው ብትሄድ እኮ ከሀረርና ከሶማሌ ከምትወስደው ሰው በብሔር የተለየ አይሆንም እንዴ? ስሙን በድሮ 14 ክፍለ ሀገር ሊሄድ ብትልም ከፋ ሀረርጌ ምናምን የምትለውንም ትክክለኛ ፍትህ ካለ ከሁሉም የተለያዩ ቋንቋ የተለያዩ ብሔር ያላቸው ሰዎች ነው ተሰባስበው የሚመጡት። ከዛ የተለየ አይደለም። ስለዚህ የተለያየ መሆናችን እና የዛ መምጣታችን የተለያየ አስተሳሰብና የተለያየ የብሔር ተቆርቋሪነት እንዳለን ማሳያ ሊሆን አይችል ማለት ነው። ዞሮ ዞሮ የሰው ልጅ አብሮ ሲመጣ ከአንድ ቦታ ነው የሚመጣው። ወገንተኝነቱ ለዛ አካባቢ መሆኑ ደግሞ አይቀርም። በሰለጠነው የዓለም ፖለቲካም ኮንስቲቱዌንሲ የሚባል ነገር አለ። በአሜሪካን ብትሄድ በህንድም ብትሄድ በሁሉ ፖለቲካቸው ማቹር ደህና በሚባሉ የአውሮፓ ሀገሮችም ብትሄድ ለበዚህ ለኮንስቲቱዌንሲ ወይም ለመጣህበት ህብረተሰብ ወገንተኝነት መሆን በራሱ እንደ ወንጀል ተደርጎ መታየት የለበትም። ከዛ ምንድነው የምታሳየው ወገንተኝነት ጭፍን መሆን የለበትም ነው። ለራስህ ብቻ የራስህን ችግር ብቻ የምታይ የራስህን በሽታ ብቻ የምታይ የራስህን ህመም ብቻ የሚያሳምምህ የሌላው ችግር የማይገባ መሆን የለብህም። አሻግሬ የሌሎችንም እያየህ ይሄ እዚህ ጋር አካባቢ የኔ ችግር አለ እሱም ግን ይሄም ችግር አለበት እሱም በሚል ነው ፖለቲካ በዛ ነው የሚሄደው እንጂ ለራስህ ወገን ወገንተኛ አትሁን የሚል የፖለቲካ ፍልስፍና የለም በዓለም ላይ። ስለዚህ ከዛ አንፃር ይሄን የሚተቹ ሰዎች አማራጭ የሆነ የፖሊሲ እንትን አያመጡም እንዲሁ ከመተቸት በስተቀር። ፎር ዛት ማተር እኛ ወገንተኛ አይደለንም። የሶማሌ ብልጽግና፣ የኦሮሞ ብልጽግና፣ የአማራ ብልጽግና የሚለው ወገንተኛ ነው የሚለው አካል ራሱ በወገንተኝነት የሚፈረጅ ነው ከኛ አንፃር። የትኛው ፓርቲ ነው ለምሳሌ ወገንተኛ ያልሆነ ኢትዮጵያ ውስጥ? እስቲ ንገረኝ። አብን ነው? መኢአድ ነው? ኢዜማ ነው? የትኛው ነው ለምሳሌ? እያንዳንዱ ፓርቲ እንደዚህ ትችት የሚያቀርበው በሌሎች አይን ከሆነ ህብረተሰብ ጋር የሚገናኝ ነው። የፈለገውን ስም የፈለገውን አብን ስሙ እንትን ስለሆነ ነው። ለምሳሌ ዜማን ካነሱት ለዜጎች ሁሉ ነው ነኝ ነው የሚለው ለዜጎች ሁሉ ነው። መሰረታዊ አካባቢ ግን የሚንቀሳቀስባቸው አካባቢ ግን ይታወቃሉ። ለምሳሌ ይበል ችግር የለውም እኮ ስም ማውጣት ይችላል። ሶማሌ ብልጽግና የሚባለው እኮ እኛ እኮ እዚህ ተቀምጠን የምስራቅ ብልጽግና ማለት እንችላለን። ኮምፖነንቶቹ አብረውን ከኛ ጋር ያሉ ሰዎች ፊታቸው ህዝብ ሲቀርቡ ግን ህዝቡ የሚፈጥረው አስተሳሰብ አለ። ስለዚህ ከሪያሊቲ መሻሽ አለበት። በዚህ በኢትዮጵያ ሀገራችን ሁለት አይነት ፖለቲካ ኃይሎች ናቸው የተፋለሙ ያሉት። አንደኛው በቀኝ በምትለው ቀኝ አክራሪ የምትለው ኃይል አለ፣ በግራ አክራሪነት የምትለው። ይሄ እንግዲህ ግራና ቀኝ በተለያዩ አገሮች የተለያዩ ዲፊኒሽን አላቸው። አሜሪካ ከሶሻል ከእንትን ቫልዩ ከፋሚሊ ቫልዩ ከኢኮኖሚክ ኦሪየንቴሽን ከምናምን ጋር ከኢኮኖሚ እንትኑ ጋር የተያያዘ ሊሆን ይችላል። በአና ነገሮች ከኢሚግሬሽን ጋር ለተያያዘ። በእኛ አገር ግን በብሔር ጥያቄ ላይ ነው አብዛኛው ሌፍትና ግራና ቀኝ ምን ሆነ። በቀኝ አካባቢ ያሉ ብሔር የሚባል ስም እንዳንሰማ የሚል ቡድን አለ ለምሳሌ በቀኝ በኩል ያለው። በግራ በኩል ደግሞ ይሄ ቡድን እንግዲህ ሶሉሽኑ ብሔር የሚባል ነገር ጠፍቶ ብሔርተኝነት የሚባል ከኢትዮጵያ መንገድ ወጥቶ አልፎ ኢትዮጵያዊነት የሚባል አንድነት ተመርግዞ ሁሉም የሚስማማበት ታሪክ ተፈጥሮ ታሪክ ኖሮ ሁሉም የሚስማማበት የመንግስት አወቃቀር ተፈጥሮ በዛ መልክ እንሂድ የሚል እንትን አለ። ኖስታልጂክ በአብዛኛው ኖስታልጂክ የሆነ ወደ ኋላ የሚያይ ቡድን አለ በቀኝ በኩል ምንም ካራ ያስፈልግም። በግራ በኩል ደግሞ የችግራችን መፍትሄ ብሔር ብቻ ነው፣ ከብሔር ማሻገር አንችልም። ሊበሬሽን ፍሮንት በአብዛኞቹ ከቲፒኤልኤፍ ጀምሮ ኤልኤፍ ኦኤልኤፍን ጨምሮ ከብሔር ትርክት ብቻ መውጣት የለብንም፣ እያንዳንዱ ብሔራችን ይዘን ሄደን ነው ሶሉሽን የምናመጣው የሚል ሀሳብ ያላችሁ ሰዎች አሉ። ብልጽግና አካሄድ እኛ መሀል ይዘን ይሄ የብሔር ልዩነቶቹ ሪያሊቲ ስለሆነ መሬት ላይ ያሉ ስለሆኑ እነዚህን ተቀብለን እንዴት እናስታርቃቸው፣ እንዴት አብረን እናስከሄዳቸው፣ እንዴት ወደፊት እናስከሄዳቸው የሚባሉ በትክክል በሳይንቲፊክ በሆነ መንገድ ለምሳሌ ለአንዳንድ አካባቢዎች የራስ ገዝ መብትን በመጠበቅ በሀገር አቀፍ ደረጃ ደግሞ ኮንስቲቱሽናል ዲሞክራሲ ሁሉም የመግባባት ዲሞክራሲ ኮንስቲቱሽናል ልክ ተወካዮች በፓርላማ የሚወጡት የተለያዩ እንደሆኑ አሰራር እንስራ በሚል ላይ የተመረኮዘ ነው። እንደሱ ነው ማኒፌስቶአቸው። አሁን እንደሱ ነው ማኒፌስቶአቸው። ሶስት ከሁለቱም ጫፍ ይወጣ። ከሁለቱም ጫፍ አይደለንም፣ መሀል ላይ ነን። የሀገራችን ሶሉሽን በብሔር ብቻ ይዞ በመሄድ አይደለም፣ ወይም ደግሞ በመጨፍለቅ አይደለም። ያሉ ነባራዊ ሁኔታዎችን አይን ጨፍነህ እንደ ሶማሌ ብሎ የሚያስበው እንደ ኦሮሞ የሚያስበው እንዴት ታስባለህ ብለህ በመነሳት አይደለም።
ዞሮ ዞሮ እንደ ሶማሌ ማሰብ ያለብህ የሚለውን ያኛው በሌላ መልክ ስለሚተረጉሙ ማለት ነው። ስለዚህ ይሄ መስፈራችን ይሄ ነው። ጥናት ላይ ያሉ ለምሳሌ ዲቫይድድ ሶሳይቲስ ውስጥ ምን አይነት ኮንስቲቱሽናል ዲዛይን መኖር አለበት በሚሉ ነገሮችም እየተጻፉ ያሉ ጉዳዮች ስላሉ ህዝቡ ያ በኤሊት ደረጃ አሁን ያለው ኤሊት በአማርኛ ልሂቃን ደረጃ ያለው ዲስካሽን ወደ ታች ወርዶ ህዝቡ ማዋያት ሲደርስ ብዙ መግባባት ይደረሳል ብዬ አምናለሁ። እዚሁ ክርክር ላይ በሰሞኑን ያረጉት እንትን ላይ የተመለከትኩት የሀገሪቱን ሰላምና ጸጥታ ማስጠበቅን በተመለከተ በእርግጥ ሁሉም ሰው የራሱ ሰላም ባለቤት ነው። ሰላሙን የሚጠብቀው ራሱ ሲጠብቅ የጸጥታ ጉዳይ እንደውም ድሮ ፖሊስና ህብረተሰብ ይባላል። ያለ ህብረተሰብ ተሳትፎ ሊረጋገጥ የሚችል የጸጥታ የሰላም ጉዳይ የለም። ያም ሆኖ ግን አሁን ሀገራችን በገጠማት ደረጃ የሰላም እጦት ወይም የሰላም ስጋት ምክንያቱም አሁን ህብረተሰቡን ተመልክተውት ከሆነ ሲጀመር ከአንድ ክልል ወደ አንድ ክልል አይደለም በአንድ ክልል ውስጥ ራሱ ከአንድ ከተማ ተነስቶ ወደ አንድ ቦታ ለመሄድ በጣም በስጋት ተወጥሮ ነገሮችን አጣርቶ ሄጄ እስክመለስ ድረስ ምን ሊሆን ይችላል በሚል ተስፋና ስጋት ውስጥ እየዋለለ ነው ጉዳዮቹን ለመፈጸም የሚገደደው። ቀደም ሲል እንደዚህ እንደው ለመዝናናት የማይታሰብ ነው። አሁን እዚህ ቦታ ሄጄ 3 ቀን አድሬ የሚል ህብረተሰብ የለም። የሆነች ቦታ ደርሶ እኛም በአቅማችን ፊልድ ደርሰን እስክንመለስ ቤተሰቦቻችን ምን ያህል ተጨንቀው በስልክ ሲያስጨንቁን እንደሚችሉም እናውቃለንና እንደዚህ አይነት የጸጥታ ስጋት ባለበት ሁኔታ ላይ ግን የሀገሪቱን ሰላምና ጸጥታ ማስጠበቅ የብልጽግና ብቻ ኃላፊነት ሊሆን አይገባም የሚል ኮሜንት ሲሰጡ ነበር ለአብን ይመስለኛልና ይሄ ተገቢ ኮሜንት ነው ወይ? ምክንያታዊ ነው ወይ? እንደዚህ አይነት ከባባድ ጉዳዮች ላይ በቃ ብልጽግና ምን ስራ አለው ይሄን ከመስራት ውጪ? ኃላፊነትም ካለበት ብልጽግና እንጂ የብልጽግና አይደለም ብሎ ነገር ልክ ነው ወይ? የሁሉም የሚሆኑ የሰላም ጉዳዮች አሉ፣ ግን በዚህ ጉዳይ ላይ ልክ ነው ይሄ ገለጻዎት? የብልጽግና እንደ መንግስት ፓርቲ አይደለም እንደሚመራው መንግስት ነው ፕራይመሪሊ ኃላፊነቱ። የሀገሪቷን ጸጥታ የማስጠበቅ የዜጎች የማስጠበቅ ኃላፊነት በዋናነት የብልጽግና የሚመራው መንግስት ነው፣ ፓርቲው አይደለም። እያስጠበቀ ነው በአሁኑ ሰዓት። አሁን ያለችውንም ሰላም እዚህ የተቀመጥክበትን ሰላም እያስጠበቀ ያለው ብልጽግና ነው። ነገ የምትመለስበትንም ሰላም የሚያስጠብቀው ብልጽግና ነው። ባልተጠበቀባቸው ኤሪያዎች ላይ ፎከስ ማድረጉ ነው ችግሩ። በከፍተኛ ደረጃ በሀገራችን ሰላም ያለባቸው አካባቢዎች አሉ በአሁኑ ሰዓት። በነዛ ኤሪያም ይሄን ያስጠበቀ ያለው መንግስት ነው፣ ሌላ ኃይል አይደለም። ማለት የፈለኩት እና ትክክለኛው ምንድነው? የፖለቲካ ፓርቲዎችም ህብረተሰቡም አንተ እንዳልከው መንግስትን የማገዝ ኃላፊነት አለባቸው። ለፖለቲካ ጥቅም ሲባል ለምሳሌ እዚህ ጋር ሰው ቢገዳደል ፖለቲካ ትርፍ አገኛለሁ እና በዛ ደግሞ መንግስት ይወቀሳል። መንግስት ከተወቀሰ ደግሞ ወደ ስልጣን መውጣት ቻንስ ያገኛሉ የሚል ዝንባቤ በአብዛኛው በተቃዋሚዎች ዘንድ ስለሚታይ በተፎካካሪ ዘንድ ያን መተቸት ነው በኔ እና ከስልጣን ባሻገር ለስልጣን የሚጠቅማችሁን ቢሆን ተው ነው። ለስልጣን የሚጠቅማችሁን የብልጽግና ፌሊየር ለእናንተ ስልጣን የሚጠቅማችሁን ቢሆን ለአገር ስለሚጎዳ ኃላፊነት አለባችሁ የሚል መልእክት ነው እንጂ መንግስት ብልጽግና የሚመራው መንግስት ሌላ ኃይል መጥቶ ያግዘኝ ማለቱ ነው ማለት ያ ሐሙስ ምናምን የሚል ነገር ጠቅሰው ነበርና ብለዋል አላሉም ከሚለው ጀምሮ በየትኛው አውድ ነው የገለጹት የሚለው ነገር ብዙ ነው። ማአት ሚሊየንስ ነው። አይተውታል? አላዩትም? ምን ለማለት ፈልገው ነው ያልኩት? ማንኛውም የፖለቲካ አመራር ጠቅላይ ሚኒስትሩን ጨምሮ እንደ ግለሰብም እንደ አመራርም ትችቶች ሊቀርቡበት ይችላል። ጉድለቶች ሊኖሩት ይችላል ብቻ ሳይሆን ይኖራሉ። በሀገራችን ያለው የፖለቲካ ባህል ግን በሰለጠነ መንገድ የአንድን ሰው ችግር አውጥቶ ይሄ እዚህ ላይ ድክመት አለበት፣ ይሄ ማድረግ ነበረበት፣ እዚህ ጋር የተናገረው ትክክል ኢሹ ቤዝ በኢሹ ላይ በንግግርም ቢሆን ንግግሩን ወይ ኢሹውን መታቸት ሳይሆን በአብዛኛው ጊዜ ኢንቴንሽኑን የሰውየውን ሀሳብ ሳይሆን የሰውየው ሊያስብ ይችላል ተብሎ የሚታሰበው ወይም ደግሞ ያነሳው ኢሹ ሳይሆን ከኋላ ያለው የመተቸት ዝንባሌ ያለ ሀገራችን በዚህ የሰለጠነ የፖለቲካ ባህል ስለሌለን ከዛ ጋር ተያይዞ የሚመጣ ነው። ለዛ ነው አሁን ጠቅላይ ሚኒስትሩ በተለያዩ ጊዜ ባደረጓቸውና በተናገራቸው ስቴትመንቶች ዙሪያ አንድ ቀን ለምሳሌ የቀኝ ክንፉ የፋር ራይት
ኤክስትሪም ራይቱ የሚፈልገው አይነት ስቴትመንት መልእክት ሲተላለፍ ግራ ያለው አካል የጠቅላይ ሚኒስትሩ የሚስልበት ከቀኙ ጋር እንዳለ ሆኖ ወይ ምኒልክ ይለዋል ወይም ሌላ ዳግማዊ ምኒልክ መጣ ይላል ወይ ከፈለገ ካልሆነ ትርክት ጋር ያያይዟል። በግራ በኩል ያለው በዚህ መልክ ይገልጿል። በቀኝ በኩል ያለው ደግሞ ጠቅላይ ሚኒስትሩ ግራውን የሚያስደስት ወይም እሱ የማይፈልገውን ነገር ወይ ግራው የወደደውን ነገር ከተናገረ ከታሪክ ጋር ሊሆን ይችላል፣ አሁን ካለው እውነታ አንጻር ሊሆን ይችላል፣ ካላዋስ ጀምሮ ያንን ደግሞ ከዛ ጋር አያይዞ ከዘሩ ጋር የማያያዝ ይሄን የተናገረው የዚህ ብሔር የዚህ ዘር ስለሆነ ነው ብሎ የመናገር ሁኔታ አለ። ይሄ ፋክት እኮ ነው፣ እውነት ነው። እንደዚህ ነገሮች ላይ በግልጽ መነጋገር ስላልተለመደ በሀገራችን ነው እንጂ ይሄ ያለ ጉዳይ ነው። ስለዚህ ይሄን ነው የተቸው የነበረው። ይሄን የተቸውበት ዋናው ምክንያት ደግሞ አንድ ሰው በአንድ ሳምንት ውስጥ አንድ ቀን ኦነግ ሸኔን የሚያስታጥቅና አማራን የሚያስገድል በሚቀጥለው ደግሞ አማራን አስታጥቆ ኦሮሞን የሚያስጨፈጭፍ ሰው በሚቀጥለው ደግሞ ሻዕቢያን አምጥቶ ወያኔ የሚጎዳ በሚቀጥለው ደግሞ ወያኔን ራሱ የሚያበረታታና በወያኔ ህገ መንግስት እንደዚህ አይነት ምስቅልቅል የሆኑ ነገሮች በአንድ ጊዜ ይኖራል ብዬ አላስብም። ነገር ግን ሊሆኑም አይገባም። ስለዚህ ግለሰቡ በዚህ ዙሪያ ላይ ጥሩ ሀሳብ አላቀረበም። እንዲህ ያለው እንዲህ ብል ይሻል ነበር። የፖለቲካ ሚዲያው እኮ በዓለም ደረጃ የሚሰራው ይህንን እኮ ነው። የመሪዎች እንትን ነው። ለምን ተደረገ አይደለም ባይዘው ግን አንድ ግለሰብ ይህን ሁሉ መሆን ይችላል ማለት አይደለም። እና ይሄ የሚመጣው ከየት ነው? አንዳንድ ሰዎችን በአንድ አይደንቲቲ በአንድ ጉዳይ ኢሹ ላይ አያይዞ ቁጭ ማድረግ። እኔም ቢሆን እኮ አሁን ሲናገር ለምሳሌ በህገ መንግስቱ ዙሪያ ላይ መሻሻል አለበት የሚባሉ አንቀጾች የቱ ናቸው? ምንድን ናቸው? በብሔር እንትን ዙሪያ ላይ የብሔር ማንነት ሪያሊቲ ነው ስል ብሔር ማንነት ሪያሊቲ ብሏል። ትላንትና ደግሞ ያለው ብሔር እንትኑ ያጋጫል ነው ያለው ተብሎ በጣም ሲምፕል የሆነ ሰዎችን በአንድ ቦታ የመሳል በጣም በተወሳሰበ የፖለቲካ አውድ ውስጥ በተወሳሰበ የፖለቲካ ታሪክ ውስጥ በተወሳሰበ ነባራዊ ሁኔታ ውስጥ ኦፕሬት የሚያደርጉ ግለሰቦችን በአንድ ቦታ አስቀምጦ የመሳል ፍላጎት ስላለ ነው። በቀኝ በግራም ግሬ ኤሪያ የለም የሚል ስሜት ስላላቸው አለ ፖለቲካው። ቅድም የነገርኩ በዛው ለመጨመር ለምሳሌ ብልጽግና ከቀኝም ከግራም አይደለሁም ስል የት ነው ብለህ ነበር። ሴንትሪስት ፓርቲ ነው፣ መሀል ላይ ነው ያለነው ነው። መሀል ላይ ያለነው ማለት ከምንም አልያዝን ማለት አይደለም። ከግራ የምንጋራቸው ነገሮች ይኖራሉ፣ ከቀኝ የምንጋራቸው ነገሮች ይኖራሉ። እና ያንን ይዘን እናስታርቃለን። የምናስታርቅበት ሂደት ደግሞ ይሄ ፕሮሰስ ነው፣ የምናስታርቅበት ሲስተም ይሄ ነው ተብሎ አርቲኩሌት ተደርጓል። ጊዜ ስለሌለ ወደ ውስጥ መግባት ስላልፈለኩ። ስለዚህ ከሸኔም ከአብንም የወሰዳችሁት ሀሳብ አለ ማለት ነው። ሸኔና አብን ሊሸናነፉ እንጂ ሊታረቁ አይችልም የሚልም ሀሳብ ነግረውኝ ነበርና ስለዚህ ሊሸናነፍ የሚገባው እንጂ ሊታረቅ የማይችል ሀሳብ እኮ አልወሰዳችሁም ማለት ነው። ማምታታት ካልሆነ በስተቀር ከግራም ከቀኝም ወስዶ አንድ ላይ ይቻላል። ከሸኔም ከአብንም ወስደና ሳይሆን የግራና የቀኙ ኤክስትሪም አድርገህ ማሰብ ትችላለህ። ለምሳሌ ከሸኔ ሰው ይገደል፣ ሰው ይፈናቀል፣ የሀገራችን የኢትዮጵያ ፖለቲካ የሚፈታው በጠመንጃ ነው ወይም አንዱ ብሔር እነሱ የሚከራከሩለት ብሔር መብቱን እንዳለ በእነሱ በሚፈልጉት መክስ የጻፉትን በማስጠበቅ ነው ብለን አናምንም። ፎዛት ማተር በቀኝ በኩል ያልከው ደግሞ አንድ ብሔረሰብ በተለየ ሁኔታ ተጎድቷል የሚለውን ሁኔታ በጊዜ ሂደት ሳይታይ ለምሳሌ ባለፉት 3 ዓመታት ውስጥ በተፈጠሩ መፈናቀሎች በአብዛኛው ቦታዎች አማራው ተፈናቅሎ ሊሆን ይችላል ነውም ለምሳሌ በዛ ጋር ነገር ግን የአማራ ብሔረሰብ ብቻ የተጎዳው የምትለው ከጉሙዝ ጉዳት ከአፋሩ ከሶማሌው ከቦታው ከተደረሰው ጋር እንዴት ታስተያየዋለህ? እሱ ነው። እንደዛ ካልክ የነዛ ሁኔታስ አይመለከትህም ወይ? አንድ ጉዳይ። ሌላው 27 ዓመት ሙሉ እንደ ሶማሌ ክልል ህዝብ የተበደለ የተገደለ ህዝብ የለም ለምሳሌ። ስለዚህ እኔን መተህ የኔ ህብረተሰብ ብቻ ነው የተጎዳው ካልክኝ አልተጎዳም እኔም ተጎድጃለሁ ወደሚለው ክርክር ውስጥ ይከተናል። የሚሻለው ማንኛውም ጉዳት መፈናቀል በዘር ላይ ተመረከዘም ይሁን በሃይማኖት የተመረከዘ ይሁን ኮንነን አንድ ላይ ሆነን እንዴት እናስቆም ብለን እናስብ እንጂ ለአንዱ ወገንተኛ በመሆንና በመጮህ ችግሩን አንፈታውም ነው።
ሌላውን እንትን እንዳለ ይሄ ማለት ደግሞ ለአንዱ የጮሁት ተሰቶ ማለት አይደለም። አዎ ለኦሮሞ ሲጎዳ ኦሮሞ ለምን ተጎዳ ብሎ ምጮህ አለ። ሶማሌ ሲጎዳ ሶማሌ ለምን አማራ ሲጎዳ ለምን ሚሉ አሉ ሰዎች። ችግር የለው መጮህ ለአንዱ። ሶሉሽኑ ግን ያንዳንዱ በሚያስቀምጠው መልኩ አይደለም። ሶሉሽኑ ስቴቱ ጠንከር ብሎ ህግና ስርዓትን አስከብሮ አገሪቷን አረጋግቶ ህዝቡ ደግሞ በሁሉ አብሮ እንዲገናኝና አንዱ አንዱን ቁስል እንዲያይ ማድረግ ነው ሶሉሽኑ። ስለዚህ ጥያቄህን ከለፍትም ከራይት ወሰድነው በግልጽ ለማስቀመጥ በስፔኩሌሽን እንዳይሆን ከለፍቱ በሀገራችን የብሔር ጥያቄ ነው ያለ ጥያቄ ነው፣ ፌክ አይደለም። ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። ማተር አሁን ያሉ በዓለም ደረጃ ያሉ ኮንቬንሽናል ቲንኪንግ በአድቫንስ ዲሞክራሲ የብሔር ጥያቄና የዘር ጥያቄና ማንነት ጥያቄን አሳንሶ የዲሞክራሲ ያለመጎልበት የሚሉ አስተሳሰቦች እየቀሩ ነው። የፍራንሲስ ፉኩያማ መጨረሻው አይደንቲቲ መጽሐፍ ለምሳሌ በዌስቱም በአድቫንስ ዲሞክራሲ በሚጥላቸውም አይደንቲቲ ጠንከር ብሎ እየወጣ እንደሆነ ነው የሚያሳየው። ያ ማለት ቋሚ ይሆናል ማለት አይደለም። ድንገት ደግሞ የዛሬ 20 ዓመት ያለም እውቅና የማግኘት ነው የሚልም ማን ነው ሄግል የሚባለው። ስለዚህ ማንነት ሪያሊቲ ነው ከዚህ ጋር የሚወስነው ማንነት ሪያሊቲ ነው። የስልጣኔ ያለመሰልጠን ጉዳይ አይደለም። ያለመሰልጠን እኔ ራሴን እንደ ሶማሌ ካየሁኝ ወይም አንዱ እንደ ኦሮሞ ራሱን ካየ ያለመሰልጠን ጉዳይ የዲሞክራሲ አለመዳበር ጉዳይ ሳይሆን ያለ ሪያሊቲ ነው። ሰዎች አታችመንት አላቸው ከሆነ ጉዳይ ጋር። ያ ግን የማይቀረፍ አይደለም። በዛ መቆም የለበትም። አንድ ሰው ደግሞ አንድ አይደንቲቲ የለውም። እኔ በአንድ ዕቃ ውስጥ እዚህ ሶማሌ ነኝ፣ ኢትዮጵያዊ ነኝ፣ አፍሪካዊ ነኝ፣ ሙስሊም ነኝ። አንድ ሰው አንድ አይደንቲቲ ብቻ የለውም። ስለዚህ አይደንቲቲውን በማሻገር የሰውን ሰርክል የምትሰራውን ሰርክል ለራስ የምታበጃውን ሰርክል በማስፋት ለምሳሌ ለሶማሌ ህዝብ ይሄ ያስፈልጋል ካልኩኝ የሶማሌ ህዝብ ብቻ አይደለም ይሄ የሚያስፈልገው፣ ኦሮሞ ህዝብ ያስፈልገዋል፣ አፋሩም ያስፈልገዋል፣ አማራውም ያስፈልገዋል ብለህ ራስህን እያሰፋ እንድትሄድ እድል እንፍጠር በምን ነው እንጂ አንድ ግለሰብ ለምን እንደ አንድ ሁኔታ ለምን ራሱን እንደዚህ አድርጎ አሰብ የሚለው ተፈጥሯዊ ነው። ከተፈጥሮ ጋር የማይሄድ ነገሮችን በመያዝ ሳይንቲፊክ የሆነ ሶሉሽን አይመጡም እና ከሌፍቱ ከግራው የብሔር ጥያቄ ያለ ጥያቄ ነው ያለ ነባራዊ ሁኔታ ስለሆነ መሸሽ የለብንም። ሆኖም ግን የብሔር ጥያቄ አንዱ ብሔር ከአንዱ ብሔር ጋር እየተፎካከረ የሚፈታ ስላልሆነ አሻጋሪ የሆነ ሀሳብ ደግሞ ያስፈልጋል የሚለው ከቀኝ በኩል ደግሞ አገራዊ ማንነት ያስፈልጋል። ይሄን ሁሉ ሰብሲዩም የሚያደርግ አገራዊ ማንነት ያስፈልጋል። ሁሉም ሰዎች ብሔር ሆነው መቀጠል የሚችሉት አገር ስትቀጥል መሆኑን አውቆ ምክንያቱም if Ethiopia is divisible ኢትዮጵያ በብሔር የምትበተን ከሆነ ብሔሩን በራሱ በሌሎች ነገሮች ይበተናል። በአንድ ቦታ አይቆምም። አንድ ቦታ የምታቆመው ነገር አይደለም ማለት ነው። ስለዚህ ለምሳሌ ሶማሌ ነኝ ብለህ ተነስተህ ሶማሌ ህዝብ ካልክ እንደገና ጎሳዎች አሉ። ኦሮሞ ካልክ እንደገና እንትኖች አሉ። አማራ ካልክ እንደገና ጎጦች አሉ። ስለዚህ የጎጥ እንደዚህ ሰንሰለት እየሄደ ስለሚሄድ ሁሉ ጊዜ ለምንነሱ የአይደንቲቲ የማንነት ጥያቄዎች መፍትሄው ከፍ አድርጎ ምንድነው ሰው ልጅ የሚፈልገው ምንድነው የምንፈልገው? ኑሮ እንፈልጋለን፣ ሰላም እንፈልጋለን፣ ነፃነት እንፈልጋለን። የሚያስማሙን ነገሮች አሉ። ሁላችንም የፈለከው ኦሮሞም አማራም ሶማሌም ነፃነት ትፈልጋለህ፣ ሰላም ትፈልጋለህ፣ ስራ ትፈልጋለህ፣ ኑሮ ትፈልጋለህ። እነዚህ ነገሮችን ለሁሉም ያደረሰ ስርዓት እናብጅ ነው ሶሉሽኑ የሚል ነው። ስለዚህ በሴንተር አት ዘ ሴንተር ሌቨል ኢትኒክ ኒውትራል የሆነ ከብሔርተኝነት ነፃ የሆነ ስቴት በአማርኛ መንግስት እና ስቴት ብዙ ጊዜ ስቴት መንግስት ብሔራዊ መንግስት ሊኖረን ይገባል ነው። ይሄ ማለት ጠቅላይ ሚኒስትር የሚሆነው ሰው ዘር አይኖረው ማለት አይደለም አለው። ግን እስቲ አያሉ ነው የሚበዛው እኮ ልክ በዚያኛው ልክ ሁሉን ነገር ከብሔሩ አኳያ የሚመዝን
ምርጫም ሲመርጥ ከብሔሩ አኳያ የሚመዝን የሆነ ቦታ ላይ ሲሾም ራሱ ምን ተማረ፣ ምን ልምድ አለው፣ የት ሀገር ምን ሰራ ከማለት ይልቅ ምንድነው የሚልኮ ነው ብሔሩ ምንድነው የሚል አይደለ ህብረተሰብ ያለን። ስለዚህ ብልጽግና ውስጥ ያሉ የለውጥ አመራር አካላት አሁን እርሶ ባሉኝ መንገድ ራሳችንን ቃኝተናል እንደዚህ ነው የምንመራው እንኳን ቢሉን እንደሱ ሊመራ የሚችል ህብረተሰብ ባልተገነባበትና እዚያው በነገራችን ላይ እኮ እናንተ እንደ ለውጥ አመራር ይሄን ሆነናል ብትሉም ህብረተሰቡ ግን ከ27 ዓመት ባለፉት 27 ዓመታት ከዛሬ 3 ዓመት በፊት በነበረው አስተሳሰብ ውስጥ ነው አሁን ያለው። የተለወጠ የለም። የውሸት ነው ኢትዮጵያዊ ነኝ የሚለውም አለው የሆነ ሌላ አካል እንደዚህ ነው የሚታሰበውና እሱ ይቻላል ወይ ነው እኔ ጥያቄ። በዋናነት የልህቃኑ ችግር ነው። የህብረተሰቡ አይደለም። የልህቃኑ ችግር ነው። ህብረተሰቡ ጋር አስተሳሰብ የለም ማለት አይደለም። በፖለቲካ ፎርሙላ ልህቃኑ ነው ፖለቲካውን የሚመራው፣ ህብረተሰቡን የሚገራው ልህቃኑ በዋናነት። ስለዚህ የሀገራችን ዋናው ችግር የፖላራይዝድ ኤሊት መኖር ነው። የልህቃኑ ችግር ነው በዋናነት። ህዝቡ ጋር ይሄን የሚወስደው ልህቃኑ ነው። አመራር ላይ ያለውም ሊሆን ይችላል፣ አመራር ለመሆን የታገለ ያለውም ሊሆን ይችላል። ስለዚህ አሁን ህብረተሰቡ ለምሳሌ በአንድ ኤሪያ ላይ አመራር ቀይረህ ሰላም የሚያገኝበት፣ አመራሩ ደግሞ ሲበላሽ የሚጋደልበት ሁኔታ አንዱ ማሳያ ነው ለዚህ በግልጽ እና ብዙ ምሳሌ ማንሳት ይቻላል። ይሄ ደግሞ ለኢትዮጵያ ብቻ ያለ ጉዳይ አይደለም። ሰላም ያላቸው ይሄ አሁን የምትናገረው ልህቃኑ የተከፋፈለበት ህብረተሰቡ ግንዛቤው ከማንነት ያልወጣበትና ሰላም ያላቸው አገሮች አሉ። የግድ የሰላም እጦት ያመጣል ማለት አይደለም። ማኔጅ መደረግ አለበት ነው። በጊዜ ሂደት እየተሻሻለ ነባራዊ በዚህ ኤትኒክ ፌዴራሊዝም ቅድም አላነሳሁም እንጂ አሸጋጋሪ ነው እንጂ በዛው የሚቆም አይደለም። ፎርዛት ማተር የዛሬ አመታት ከተወሰኑ 10 አመታት በኋላ የሚፈጠረው ማህበረሰብ ዛሬ ያለው ማህበረሰብ ቫልዩ የሚያደርጋቸው ነገሮች ቫልዩ የሚያደርግ ላይሆን ይችላል። ሶሻል ኢንተራክሽኑ እየተለወጠ ማህበራዊ እንትኑ እየተለወጠ ሲሄድ ለዛ የሚበጅ ደግሞ የመንግስት አደረጃጀትና አወቃቀር ይፈጠራል በጊዜ ሂደት። ፔሸንስ ስለሌለ ነው በእኛ ሀገር። ስለዚህ አሁን እኔ ቅድም ተጠየቀኝ ልህቃኑ ጋር ያለው ችግር እንዳልኩ ልህቃን ካልክ በኋላ ደግሞ ሰብሰብ አድርገህ ልህቃኑ የተከፋፈለው ቀኝና ግራ ነው በአብዛኛው። እንትኑ አሁን ያለው ዲስትሪቢዩሽን ኖርማል ዲስትሪቢዩሽን ብትለው ኖርማል ዲስትሪቢዩሽን አይደለም በእኛ ሀገር። እንደ ሀመርኋ አይነት ነገር ነው ያለው። በኖርማል ሀገር ኤክስትሪሚስቱ 10% ይሆንና በጫፍ ራይት ዊንግ ቀኝ ያለው ደግሞ በራይት ዊንግ ያለው 10%፣ በግራ ያለው 10% ይሆንና መሀል ኖርማል ዲስትሪቢዩሽን ከርቭ ይኖራል። ኖርማል ዲስትሪቢዩሽን ማለት 60-70% ልህቃኑ ሞዴሬት የሆነ ልህቃን ይኖራል ማለት በአንድ ጉዳይ ላይ። በእኛ አገር ያለው ሁኔታ የተገላብጦች ነው። ልህቃኑ በአብዛኛው ግራና ቀኝ ላይ ያለው መሀል እንሰብሰብ እያለ ያለው ኃይል ለአሁኑ በአርቲኩሌሽን ደረጃ አሁን ገና ነው የተጀመረው። እንደዚህ አሁን ለምሳሌ ወያኔ 27 ዓመት ስልጣን ላይ እያለ ማየት ያለብህ እኮ 27 ዓመት ወያኔ እያለ ህዝብን ማራራቅ ነው አጀንዳ የነበረው እንጂ ማቀራረብ የሚባል አጀንዳ ነበር? ለምሳሌ ለምን ለውጡን አፕሪሼት አናደርግም? ከትርክት ጀምሮ ቅድም ካነሳሁ ጀምሮ አንዱ ያንተ ገዳይ ይሄ ነው፣ እሳትና ጭድ ናቸው ምናምን የተባለ የነበሩትን ነገሮች ማባባስ ለስልጣን ተብሎ ነው የነበረው። አትሊስት በአርቲኩሌሽን ደረጃ አሁን ግን ህዝብ ማቀራረብ ነው የተያዘው። ትናንትና ለፋሲል ስፖርት ገንዘብ ሲሰበሰብ የኦሮሚያ ክልል ነው 25 ሚሊዮን ያዋጣው። ይሄ ህዝቡን ወደ ማቀራረብ ትርክቶች መሄዳችን የሚያሳይ ነው። በአንድ ቀን ውጤት ላይ ያመጡ ይችላሉ። ስለዚህ ያለውን የተደረጉ ያሉ ለውጦችን የኢትዮጵያ ሳምንት እየተከበረ ነው ያለው። ሁላችንም ኢትዮጵያውያንን የተለያየ ባህል ምናምን ቢኖረንን የሚለው አርቲኩሌት የተደረገ እንደዚህ ጅምሮችን ለምንድን ነው እኛ ማናንጸባርቀው? ለምንድን ነው በአክራሪ ቀኝና በግራ እና ቀኝ ያለው አክራሪዎች ዲፋይን የምንደረገው? ስፔሳችንን ማስፋት አለብን። ስፔሳችን አሁን ጠቧል፣ እያሰፋን መሄድ አለብን የሚል ሀሳብ ነው ያለኝ። እኛ ይቻላል። ሌላ በጣም በዚሁ አጋጣሚ ለኛ ለኢትዮጵያውያን አሁን በምርጫው ዜማ ላይ ለምንገኝ አካላትም እንደገናም የልሂቃኑ ችግር በጣም ጎልቶ በወጣበት ሀገር ላይ ጠቃሚ ሀሳብ መስሎኝ ሰሞኑን ከርሱ አንደበት ያደመጥኩት ከዚህ ከኢጣሊያ አንድ ፈላስፋ አንቶኒዮ ይመስለኛል ያሉት ሀሳበኞችና ህልመኞች የሚለውን ሀሳብ እዚህ እኔ ፕሮግራም ላይ ተመልካቾቼ ቢያደምጡት እኔ ስላደመጥኩትና ስለተዋጠልኝ በደንብ እሱን ሀሳብ ያጉሉት። ይሄን ያለው አንቶኒዮ ግራምቺ
ግራምቺ ነው የሚባለው። አንቶኒዮ ግራምቺ ወደ ኮሚኒስት የሚያደራ ሆኖ ግን ፍልስፍናና ፕሪዝነርስ ኖት የሚባል እንትን በዛ ነው የሚታወቀው የጻፈው። በሐሳበኞችና አማርኛውን ስላስተካከልኝ አመሰግናለሁ። እኔ ያልኩት ባለፈው ስቴትስመንና ዊንድ ባግስ ነው። ስቴትስመንን በሐሳበኞች እና በዊንድ ባግን ደግሞ በህልመኞች አድርገህ ብታስቀምጥ ሐሳበኞች አንድ ቆንጆ ሐሳብ ምንድነው አምጥተው ከሐሳቡ እንዴት እንደሚሳካ ዲዛይን ኦልሶ ኮንክሪት ፕሮሰስ ያ እንዴት ይሳካል፣ ለምሳሌ እንዲህ መምጣት አለበት ይሉና ያ እንዴት መምጣት አለበት የሚለውን ይጨምሩበታል ይላል። ህልመኞች ግን ሐሳቡ ራሱ ጥሩ ቢሆንም ከሐሳብ ባሻገረ መልክ እንዴት እናድርገው በሚለው አያመጡም። አሁን ለምሳሌ አገራዊ ማንነትንና ብሔራዊ ማንነትንና አገራዊ አንድነት እንዴት አብረን ማስከዳለን ጥሩ ሐሳብ ነው። ካቱ የሚያስማማን ሐሳብ ነው። እንዴት ነው የምናደርገው በሚለው ዙሪያ ላይ ኮንክሪት በሆነ ደረጃ ምንድነው የሚፈልገው? ይሄ በብሔር የሚያስበው ምንድነው የሚፈልገው? አገራዊ አንድነት የሚያስበው ምንድነው የሚፈልገው? እንዴት ነው የምናሸጋግረው? በአስተሳሰብ ደረጃ፣ በአደረጃጀት፣ በህጎች ሚለውን ይቀርጻል ማለት ነው። ብልጽግና እየቀረጸ ነው ብዬ አምናለሁ። በዚህ ዙሪያ በተለያዩ ሴክተር ማሳየት ይቻላል። ሁልጊዜ ደግሞ ጥሩ ሐሳቦች እንደዚህ ሲወጡ መጀመሪያ ላይ ማይኖሪቲ ቪው ነው የሚሆኑት፣ ተቃዋሚያቸው ይበዛል። ጊዜ እየሄደ ነው ተቀባይ የሚያገኙት። ህልመኞች የሚባሉት ደግሞ ለምሳሌ የብሔር ፖለቲካ አገራችን አያስፈልግም በቃ አለቀ እና ምለው ላይ መልስ የለም። አያስፈልግም ቅድም እንዳልኩ ማጆሪቲ ህዝቡ ጄኔሬሽኑ 30 ዓመት የኖረው 30 ዓመት የተወለደ ልጅ 30 ዓመቱ ነው። 10 ዓመት የነበረ 40 ዓመቱ ነው። 15 የነበረ 50 ዓመቱ ነው። እንደዚህ አይነት ጄኔሬሽን ይዘህ የብሔር ፖለቲካ አያስፈልግም ካልክ ለራስህ ደስ የሚል ነገር ተናግረሃል። ምናልባት ደግሞ ብሔር ያስፈልጋል ከሚለው የተሻለም ነገር አቅርበህ ሊሆን ይችላል። ግን ምንም አይነት ፖለቲካ ሶሉሽን ልታመጣ አትችልም። እዛው ተቸንክረህ ነው የምትቀረው እንጂ ምክንያቱም ፖለቲካ ማለት ህዝብ ነው። ያንን ህዝብ ነው ከፋብሪካ የምታወጣው አዲስ ህዝብ የለም። ያንን ህዝብ ነው እየገራህ ፊርና ኤክስፔክቴሽኑን እያየህ ምንድነው የሚፈራው ምንድነው የሚጠብቀው እያየህ ወደ ራስህ የምታመጣው እንጂ እንደዛ ካልክ አንደኛ እንደ ፖለቲካም ሰርቫይቭ ማድረግ አትችልም። ሰርቫይቭ ካላረክ ደግሞ እንደ ፖለቲከኛ ከፖለቲካው ሜዳ ስለምትወጣ የምታሳካው ሐሳብ አይኖርም። ፎርዳት ማተር ለዛ ነው እኮ አሁን በመሰረታዊ ቤዝ ሳትይዝ የምታሳካው ፖለቲካ የለም። መሰረታዊ ቤዝህን ይዘህ የራስህን ህዝብ ለምታስበው ጉዳይ እንዲመጣ እያስተማርከው እንትን ያልክ ፊር እና ኤክስፔክቴሽን ነው ዋናው ችግር። የሚፈራው ነገር ሰው የማያውቀው ነገር ይፈራል። አሁን ከኤትኒክ ፌዴራሊዝም ወደ ሌላ እንሻገራለን አሸጋጋሪ ነው ስትል የሚፈራ ሰው አለ። የያዝኩትን ላጣ ይችላል ይላል በሐሳብ ደረጃ ማለት ነው። ለወደፊቱ ግን ህዝብ ለምሳሌ ምስራቅ ሐረርጌ ውስጥ ያለ 15 ሚሊዮን ኦሮሞ ህዝብ አለ። ከሶማሌ ጋር በአናናር የሚለያይ አይደለም። በመንገድ በኢኮኖሚ የተሻገረ ከሆነ እኮ ሌላ አይደንቲቲ ሊፈጠር ይችላል እኮ ፎርዳት ማተር ሌላ አይደንቲቲ እኮ አባቱ እናቴ አባቱ ኦሮሞ ይሆን ያ ጄኔሬሽን ሲፈጠር መተህ አንተ ሶማሌ አንተ ኦሮሞ ማትልበት ሁኔታ ሁሉ ሊፈጠር ይችላል። በሶሻል ኢንተራክሽኑ በኢኮኖሚ ኢንተራክሽኑ ማለት ነው። ለወደፊቱ ታይቷል። በሌሎች ሀገሮች አይደንቲቲዝ ሙቴት ያደርጋሉ፣ ይቀየራሉ። ቋሚ ነገር አይደለም ማንነት። ከዛ አንፃር የኛ ጄኔሬሽን የአሁኑ ትውልዳችን ስራ ነው መስራት ያለብን። የአሁኑ ትውልዳችን ስራ ህዝቡ በጥላቻ እንዲታይ በተለይ በ30 ዓመታት ፖለቲካው ተሰርቷል። የተለየ ብሔር በተለየ ደረጃ ትኩረት እንዲደረግበት በሆነ አቅጣጫ ተደርጎ ሊሆን ይችላል ነው። ይሄ መካራ አያስፈልግም በተለያዩ ቦታዎች። ነገር ግን ከዛ ምን ወጣው ይህን የያዘውን ጄኔሬሽን ይዘን ፖለቲካውን አስተካክለን ሁሉም ቦታ ሰዎች ሰላም እንዲያገኙ ሁሉም ሰዎች የዜግነት መብታቸው እንዲከበር አሁን ቅድም አላብራራሁም እንጂ በኮንስቲቲዩሽኑ ጉዳይ ላይ ሲታወራ አርቲኩሌት የተደረገበት መንገድ ነው። መንገድ ስላልወጣ ነው እንጂ ቤዚካሊ የዜግነት ጥያቄ ነው። በአንዳንዱ አካባቢ ከክልል አወቃቀር ጋር የሚገናኝም አይደለም። ፎርዳት ማተር ኦሮሚያ ይፍረስ ብትል ማንም ሰው አይቀበልም። በአሁኑ ሰዓት ኦሮሞ አይቀበልም። ኦሮሚያ ይፍረስ ብትል አታችመንት አለው። አታችመንቱ ዲቨሎፕ ተደርጓል። ሶማሌ ክልል ይፍረስ ብትል ማንም አይቀበልም። ነገር ግን ኦሮሚያ ውስጥ ያለው ኦሮሞ ያልሆነው ህብረተሰብ፣ ሶማሌ ክልል ያለው ሶማሌ ያልሆነ ህብረተሰብ የሰብአዊ መብቱ እና የዜግነት መብቱ መከበር አለበት ብትል በተሻለ አቀራረብ አቅርበዋል። አንዱንም ሳታስፈራው ለተሳሳተ ትርጉምም ራስህን ሳታጋልጥ በተሻለ መንገድ ጥያቄውን አቅርበሃል።
ማለት ይቻላል። ስለዚህ ከአርቲኩሌሽኑ ጀምሮ መስተካከል ያለባቸው ጉዳዮች አሉ። ያንን የሚቃወም ጤነኛ ሰው አለ ብዬ አላስብም። የሰው ልጅ የሰው መብት አይከበር የሚል አመራር መኖር የለበትም እዛ ሀገር። የሰው የዜግነት መብት መከበር የለበትም የሚል አመራር የሚኖር አይመስለኝም። ስለዚህ በዛ ማዕቀፍ ከተቀመጠ የክልል አወቃቀሩ ሁኔታ ተግዳሮት አይሆንም። ቀጥሎ ደግሞ ሊመጣ ይችላል ከዛ ጊዜ በኋላ ይሄ ከተከበረ በኋላ ደግሞ ይሄ የሰራ ነው አወቃቀር ለሁላችንም በሚሆን መልክ ስያሜው ሊባል ይችላል። ይሄ ሌላ ጄኔሬሽን ጥያቄ ነው። በዛ መልክ አስፈተን ማየት አለብን የሚል ሐሳብ ስላለ የመጨረሻ ጉዳያችን ምርጫ ነው። የምርጫው ዋዜማ ነው። እንደ ክልል በተለይ ከዚያ ባሻገርም ላሉ የሀገራችን ህዝቦች፣ ወጣቶች ብዙ ወጣት ተከታይ ስላሉት ለመራጩም ለተመራጩም መልእክት ቢያስተላልፉ ጥሩ። አዎ ከምርጫው ጋር በተያያዘ ይሄ ምርጫ በጣም ወሳኝ ምርጫ ነው። በተለይ የመጣበት ጊዜ ከፍተኛ የሆነ የውስጥም ተጋላጭነት የውጭም ጫና ያለበት ሁኔታ ነው ያለው። ስለዚህ ይሄ ምርጫ እንደማንኛውም ምርጫ ፖለቲከኞች ተሸናንፈው ስልጣን የሚይዙበት የምርጫ ሁኔታ ነው ብዬ አላምንም። በተለያዩ ቦታዎች አገራችንን እንዲፈርሱ የሚፈልጉ ኃይሎች ያሰፈሰፉበት ጊዜ ነው ያለ ነው። ከፖለቲከኞች ውድድር ባሻገር የአገር ቀጣይነትና ህልውና ዲፋይን የሚያደርግ ምርጫ ነው፣ የሚወስን ምርጫ ነው። ይሄን ስንል ፐርፌክት ምርጫ ፐርፌክት በአማርኛ ብዙ ጊዜ ፍጹማዊ የሆነ ምርጫና ፍጹም የተሳካ የተሟላ በማንኛውም መስፈርት ምንም ጉድለት የሌለው ምርጫ ማካሄድ አይታሰብም በሀገራችን። የተሻለ ምርጫ ለማካሄድ ነው። የተሻለ ምርጫ የምርጫ ጉዳይ ደግሞ በሂደቱ የሚወሰነው ሂደቱ ሪሌቲቭሊ ከነበረው የተሻለ ከሆነ ፓርቲዎች ራሳቸውን ኤክስፕሬስ የሚያደርጉበት የሚወዳደሩበት ሁኔታ የተሻለ አውድ ከተፈጠረ እዛ ጋም ጉድለቶች አሉ የሉ ማለት አይደለም። እነዛ ጉድለቶች ባይኖሩ ጥሩ ነበር። አሁን ግን ያለንበት ሁኔታ የተሻለ ምርጫ አካሂደን መንግስት ፈጥረን መንግስት አረጋግተን ከዛ በኋላ የውስጥ አንድነትን የምናጠናክርበት ስራዎች ሰርተን የውጪ ጫናዎችንና ጣልቃ ገብነቶች አንዳንዶቹ በጣም ተገቢ ያልሆኑ በማንም በመንግስት ላይ ሊያላክክ የማይችላቸው ተገቢ ያልሆኑ የምንቋቋምበት ሁኔታ መፈጠር አለበት። ስለዚህ በዛ መልክ ነው በዛ መንፈስ ነው ኢትዮጵያውያን መመዘን ያለባቸው የሆነ ምርጫ ከግለሰቦች እና ከፓርቲዎች ፉክክር ባለቀ የአገር ህልውና የሚወሰንበት ነው ብዬ አምናለሁ። በሶማሌ ክልል አካባቢ ከምርጫው ጋር በተያያዘ አሁን የሶማሌ ክልል ፖለቲካ ስፔሱ ከሌላው አካባቢ ይሻላል ብዬ አምናለሁ። ወደ ብዙ ፖለቲካ ፓርቲዎች የተወዳደሩ ነው። ብዙ እጩዎች አሉ። የሂደቱ በፕሮሰሱ ላይ የተነሱ ጥያቄዎች አሉ። ተገቢም ላይሆኑ ይችላሉ። እሱ ይሄን የመወሰን ኃላፊነት ያለው የምርጫ ቦርድ ነው። ምርጫ ቦርድ በራሱ ጊዜ እየወሰነ የሚያስተካክላቸውን እያስተካከለ ትክክል የሆኑትን እያስካሄደ ውሳኔ ይሰጥበታል። ከኛ አንጻር የሚፈለገውን ድጋፍ ማድረግ ነው ያለብን። ለወጣቱ ማስተላልፈው መልእክት በጂጂጋም በሁሉም አካባቢ ሰላም እንዲያስጠብቅ ነው። አሁን ክልላችን ያገኘውን ሰላም ለማስጠበቅ ደግሞ ወጣቱ የመቻቻል ባህልን እንዲለምድ ነው። ከዛ አንጻር እኔ አሁን በጣም በችግር ምክንያት ሰዎች የሚጠቀሙባቸው ካልሆነ በስተቀር የሶማሌ ህዝብ በእውነት ለመናገር በጣም አስፍቶ የሚያስብ ህዝብ ነው። ሶማሌ ብቻ ሳይሆን አጠቃላይ ኢትዮጵያ ኮርነሮች ያሉ ህዝቦች ደግ ህዝብ ነው። እውነት ለመናገር ሶማሌ ብቻ ሁሉም ስለራሱ ሁኔታ ብቻ ስለምናገር ነው እንጂ የኦሮሞ ህዝብም የአማራ ህዝብም የትግራይ ህዝብም የደቡብ ህዝብም እንደ ህዝብ ደግ የሆነ ፈሪሃ እግዚአብሔር የሆነ አቃፊ ህዝብ ነው። ከዛ ማህበረሰብ ውስጥ የሚወጡ ተንኮለኞች ወይም ችግረኞች በገንዘብ ተገዝተው ሰው እንዲገሉ ሰው እንዲያጠቁ ሌላ ሃይማኖት እንዲሁ የሉ ማለት አይደለም። ስለዚህ በሁለት ነው የምንነጥለው። ወጣቱ እኛ አካባቢ ያለው በጣም ፖዚቲቭ ነው። እኛ ብቻ አይደለም ሰላም እያስጠበቅን ያለ ነው። የሀገር ሽማግሌዎች የተባበሩ ነው። ወጣቶች አስተሳሰባቸው ጥሩ ነው። ቅድም ያልኩ እኮ ነው። አሁን እኛ ክልል የሚንቀሳቀሱ አንዳንድ ጽንፈኛ ፓርቲዎች አሉ። እነዛ ናቸው ወጣቱ ያልሆነ አስተሳሰብ እንዲይዝ በሌሎች ብሔሮች ላይ በሌሎች ሃይማኖቶች ላይ አለፍ ስልም በራሳቸው በውስጥ በጎሳ እንትን ሰው እያነሳሱ ግጭቶች እንዲፈጠሩ ይጎሳ የሚያደርጉ እንጂ በአብዛኛው በህዝቡ ዘንድ የህዝቡ አጀንዳ አይደለም። ሌላ ህዝብ ለሚመጣብን ለምን ሌላ ሃይማኖት ኖር የሚል ህዝብ ሶማሌ ክልል የለም። ስለዚህ
ሁልጊዜም የመከርናቸው ስለሆነ ያን መልእክት ያንን ያስተላልፉን ሀሳብ ሊያስቀጥሉ ነው። ውድ ተመልካቾቻችን በሁለት ተከታታይ ክፍል ስትከታተሉት የነበረውን ከአቶ ሙስጠፌ መሐመድ ዑመር የሶማሌ ክልል ምክትል ርዕሰ መስተዳደር ጋር የነበረን ቆይታ ይህን ይመስል ነበር። በምርጫ ዋዜማ ላይ ጅግጅጋ ቤተ መንግስት ድረስ ተገኝተን ያደረግነው ቆይታ ወቅታዊና ወቅቱን የሚመጥን ነው ብለን እናስባለን። ስለዚህ በተለይ ከምርጫ ጋር ተያይዞ ለወጣቶች ለመራጩም ለተመራጩም የተላለፉ መልእክቶች በተለየ ደግሞ ለዚህ ተጋላጭና ለህብረተሰቡ መዘናጋት መሰናከል ምክንያት ናችሁ የተባላችሁ ልሂቃኖች ብታስቡበትና እንደ ሀገር ከሀገር ህልውና በላይ ምንም የሌለ መሆኑን በመገንዘብ ቢያንስ በዚህ ጊዜ የግል ፍላጎቶቻችሁን ወደ ጎን በመተው ሀገሪቷ በምትፈልገው የአሰላለፍ ደረጃ ውስጥ እንድትገቡ በዚሁ አጋጣሚ በዋልታ ስም የኔም መልእክት ነው። አቶ ሙስጠፌ መሐመድ ዑመር እዚህ ድረስ ጅግጅጋ ድረስ ተገኝተን ለነበረን ቆይታ መልካም ትብብራችሁን ስላሳያችሁን ከልብ ነው የማመሰግነው። እንግዲህ እኔ እንደ ቀደም ሲል እንደጠቀስኩት ወይ አራተኛችን ወይ ሶስተኛችን ይመስለኛል ከምርጫም በኋላ ወደፊትም እንደዚሁ እየተገናኘን ለነጻ ሀሳብ ተመልካቾቼ ሀሳብ የምናጋራበት ፍልስፍና የምናጋራበትን እድል ነጻ ሀሳብ ይፈጥራል። ለነበረን ቆይታ እጅግ በጣም ነው ማመሰግነው። ስሜነ ባይፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ በሌላ ርዕሰ ጉዳይ ከሌላ